ሃሌሉያ መንፈስ ቅዱስ እናመሰግናለን። ዛሬ ማስተማሪያችን አንተ ስለሆንክ ቀንበር የምትሰብር ስራት የምትፈታ በኢየሱስ ስም አንተ ስለሆንክ እናመሰግናለን። ወል ገባው ፌስቡክ ላይ ሰላም ሰላም ብያለው። ሬዲዮ ላይ ያለው ሁለት ክፍል ማለት ነው ማስተምረው እና ኢየሱስ ጌታ ነው። ሬዲዮ አለ ፌስቡክ ላይ ያለው ከዛ ደግሞ ማሽ ቦታ ሄዳል ወንጌላችን ሄዳል ማለት ነው። እንግዲህ ይሄ ወንጌል ጌታም የሰጠን ኮሚሽን ምንድነው? ወደ ዓለም ሁሉ ሂዱ ነው፣ ለፍጥረት ሁሉ ወንጌልን ስበኩ አለ። ከዛ ማርቆስ ላይ ደግሞ ጆሮ ያለው ይስማ አለ። እንግዲህ ጆሮ ያለው ስለምሰሙ ተጠበቁ አለ። ጆሮ ደግሞ ያለው ይስማ አለ። ወንጌል በኖህ ዘመን ቢሰሙ ያ ሁሉ ባልጠፋ ባህር ባልበላው ማለት ነው። አሁንም እንዲህ የሰው ልጅ እንዲህ ይመጣል አለ። በቃ እንዲህ በድንገት ይመጣል አለ። እንግዲህ ምን እየሰራህ ነው? ምን እየሰራሽ ነው? ንጉሱን የምትጠብቂው ማለት ነው። በአገራችሁ እንኳን እንዴት ነው ፍዝዝ ያለ ሙዜ የሙዜ ፈዛዛ ይባላል አገራችሁ። በርበሬ ቀንጥሱ ነው የሚባለው። ዘርገኛ መጣ በርበሬ ቀንጥሱ እንዳይሆን እንግዲህ ሞት አለ። አቲንክ ብዙ ሰዎች አያምኑም፣ ግን ማመን አለብህ። ትሞታለህ፣ አፈር ነህና ወደ አፈር ሁሉ ትገባለህ። እንግዲህ ያ በጣም የሚያሳዝነው ምንድነው? እዛ ማንትን ላይ ዕብራውያን ምዕራፍ 9:27 ላይ ለሰው ልጅ አንድ ጊዜ ነው መሞት። በቃ አንድ ጊዜ፣ ሁለት ጊዜ የለም፣ አንድ ጊዜ ትሞታለህ። ከዛ ፍርድ ይላል። በቃ ያንን ፍርድ ለማምለጥ እግዚአብሔር ቸር ነው። ምሕረቱ ምን አደረገ? እንዲሁ ዓለምን ወደደና አንድያ ልጁን ሰጠን ይላል። በሱ ያመነ ሁሉ የዘላለም ሕይወት እንዲኖር እንዳይጠፋ ነው። አንድ በቃ ልጁን አልኳችሁ። በቃ ማምለጫ አለች። ምንም አይነት ሞት ምንም ነገር ቢደረግላችሁ ማሺ ሰው ቢሰበሰብ ነፍሱን ይማር ብልህ እንደዛ ብሎ ነገር የለም። መጽሐፍ ቅዱስ ላይ አልተጻፈም። እንደዛ ብሎ ነገር የለም። እንደዛ ብሎ ሁሉ በገባ ነፍሱን ይማር ስላልነው በተማረ ማለት ነው። እንደው ልምድ ሆነ በቃ ልምድ ምናምን እንደዛ ብሎ ነገር የለም። ማለት ጌታ የመጣው ዝም ብሎ አይደለም የመጣል። እንዲህ ብለህ ሰው ማዕት መጥቶ ተሰብስቦ ፍትሐት አድርጎልህ መንግስተ ሰማያት ትገባለህ ሌላ አልመጣም። ኢየሱስ እንደዛ አልመጣም። እንደዛ ዋጋ አልከፈለም። መጥተህ እሱን ተቀብለህ ዳግም ተወልደህ ጌታ ገብቶ እኔ ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ከሞት ወደ ሕይወት ይሻገራል አለ። በቃ አንድ መንገድ ማን ነው? ከዚህ ከሞት ማምለጫ ኢየሱስ ብቻ ነው። በሱ ስትሆኑ ነው። በሱ የሞቱ ናቸው ብፁዓን የሚለው በጌታ የሚሞቱ ብፁዓን ናቸው አለ። በቃ ከዛ አሳያቸዋለሁ በጣም ዛሬ ከእግዚአብሔር ቃል ዛሬ አቲንክ ክፍል ሁለተኛውን ማሳያችሁ መንፈሳዊ ሞት ትልቁ ለሰው ልጅ። እኔ ከልቤ ልንገራችሁ፣ ሰው ሲሞት ምንም እንትን አይለኝም፣ ግን የት ነው የሄደው ነው ጥያቄ። የት ነው? ድኗል ወይ? ከኢየሱስ ጋር ነበር ወይ? ኢየሱስን መስክሯል። ጌታ በሰው ፊት ለሚመሰክርልኝ በአባቴ ፊት እመሰክራለሁ አለ። በሰው ፊት ለሚክደኝ እክደዋለሁ አለ። ስለ ኢየሱስ መስክረሃል? ኢየሱስ ጌታ ነው ብልሃል? ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ይላል አለ። እንዴት ነው አንተ ኢየሱስ ጌታ የሚለውን ጴንጤ እያለ ሴጣን እያንገላጀጀሽ ሴጣን እያንገላጀጃችሁ ምን ልበል ታዲያ? ኢየሱስ ብቻ በቃ ማምለጫ አለት እግዚአብሔር የሰጠን በቃ እግዚአብሔር ያከበረው ከስም ሁሉ በላይ ስም የሰጠው ኢየሱስ ነው። ስለዚህ በዚህ ስም ውስጥ ከሆናችሁ በቃ ትገባላችሁ። ሌላ ምንም የአባቴ የእናቴ የአገሬ ብትል እግዚአብሔር አያውቅም። እንደዛ እሱ ነው ዓለምን የጨረሰው ማለት ነው። ዓለም አልኩ እኮ በሃይማኖት ተወጥሯል። ዓለም በሃይማኖት ተወጥሯል። ሴጣን ደግሞ ትልቅ የሚጠቀምበት መሳሪያ ሃይማኖት ነው። ትልቅ የሚጠቀምበት መሳሪያ ሃይማኖት ነው። ምክንያቱም እሱ ተጥሏል። እሱ ነበረ ነገሰው በሞት ላይ አልኩ። ይህንን ጽድቅ ስትቀበል በህይወት ትነግሳለህ ብያለሁ። ስትቀበል ማለት ነው። ሞት ነግሶ ንጉስ እኮ ነበር። ሞት ነግሶ እኮ ነው። ንጉስ ሆኖ ነበር። በቃ መጣና ኢየሱስ በቃ ሞትን ሻረልን። በሞቱ አሳየን። አልዓዛር ሲሞት አሳየን። ሲነሳ አሳየን። እንደገና ደግሞ እሱ ሞተ ተነሳ። ዛሐዋርያ ምዕራፍ ትዝ አላችሁ ምዕራፍ 1 ላይ እንደዚህ እንዳያችሁ ተመልሶ ይመጣል። ሄደ 40 ቀን ቆየ እዚህ ምድር ላይ ከሞቶ ከተነሳ በኋላ ገባችሁ? እንደ ነገር ያቻሉ ሞቶ ከተነሳ በኋላ አንድ ሰው አልፈወሰም። ኢየሱስ ለምን ሰጥቶን ሄዳ? እንካችሁ ስሩ ብሎ ሰጥቶን ሄዳ። ስራ ይሄ ነው። ስራ ምንድነው? ስራዬ ምንድነው? ስራዬ እሱን ማምለክ ነው። ስራዬ ወንጌል መመስከር ነው። ስራ ምንድነው የሰጠን ኢየሱስ? ወንጌል ሰብኩ፣ ሂዱ አጋንንት አውጡ፣ ሂዱ ለምጻሙን አንሱ፣ ሂዱ አጽናኑ፣ ሂዱ አንሱ፣ ሂዱ በቃ በምድር ላይ የምታስሩት በሰማይ ይታሰራል። ስልጣን ሰጠን። ስለዚህ አሁን ሞት ወገኖች ተቀጥቷል።
አቲንክ ክፍል 2 ነው ዛሬ የምንማረው። ሬዲዮ ላይ ሰላም ናችሁ? ሬዲዮ ላይ ብዙ ሰው ይገባል ያለ ሬዲዮናችን ይገባል። እንግዲህ ነገራቸዋል አይደል? በሞባይል ፎን በቤት ፎን ከሰኞ እስከ እሑድ በቃ አለ። እንትን ለራሱ ፌስቡክ ላይ አለ፣ ሊንክ አለ። እንደገና ደግሞ ሜሴንጀር ላይ ሬዲዮን ተልቋል። ስሙ እያለ እኛ ምንድነው ስራችን? ስሙ በመስማት ነው። በአዲስ ኪዳን ሁሉ ነገር በህይወታችሁ ላይ መጣው በመስማት ነው። በህግ ስራ ውስጥ ከገባችሁ ከጸጋ ትወጣላችሁ። አሁን ገላትያ ቤተክርስቲያን የተቸገረው ማለት ነው። በህግ ስራ ማለት ይሄን ጾሜ ይሄን አርጌ ለእግዚአብሔር ሰጥቼ ይሰጠኛል ሄጄ ምናምን ውስጥ ገብቼ እግዚአብሔር እንዲሰማኝ የምትል ከሆነ ከጸጋ ትወጣለህ። አይ ጸጋ ያለ ጸጋውን ነፃ ስጦታል። በቃ ፍሪ ነው በቃ በነፃ አልኩ። ስልጣን ራሱ በነፃ ተቀብላል። ከንቱ ተቀብላል። መከንቱ ምንም በቃ የእናንተ የሆነ ነገር የለም። በቃ ምንም የእናንተ ነገር ይከባል። የኔ ነገር ከገባ ፓስተር ተስፋዬን ያህል ጾሞ ነው እግዚአብሔር የሚሰማው ምናምን ምል ከሆነ ተሳስቻለሁ። ማጾሞ ማድሙ ጸልዩ ነው ጊዜ አጥፍቶ ዋሻይሉ ገዳም ገብቶ ነው ምናምን እግዚአብሔር ምትል ከሆነ የምትመካው ነገር አለ። እሱ ጸጋ አይደለም። እግዚአብሔር የለም እዛ ላይ። ባለፈው ነገርኳችሁ ማቴዎስ 7 ላይ አይደል? እነዛ እንትኖች ሲለምኑት ጌታ ህዝባችንን ይወዳል ምክራብ ሰርቶ ነው። እሱ ግን ጌታ አልሰማም። እነሱ ያመጡ አለቃው ምን አለ? ቃል ብቻ ላካለ። እንዲህ አይነት እምነት አላየውም ማለት አያችሁ። ጌታ የለም፣ እንዲህ አይነት ጸጋ የለም። ጸጋውን ዝም ብሎ ነው እንግዲህ ዓለም እንዲሁ ተወዷል፣ ግን አላወቀም። እየተባላ ነው በዘር። ስለዚህ በኢየሱስ ክርስቶስ ስም አባቶች ጸሎት ልጀምር። ትንሽ ብዙ አይደለም። እግዚአብሔር እናመሰግናለን። ይህን ቀን ደግሞ አይተን የማናውቀው ቀን ስለሰጠን አሁንም ምሕረትን እንጠይቃለን በኢየሱስ ክርስቶስ ስም። በዚህ በኢራን ጌታ እግዚአብሔር ለኢራን እግዚአብሔር አባቶ በኢየሱስ ስም አንተ ጣልቃ ስለምትገባ እግዚአብሔር አባቶ በኢየሱስ ስም በዛም በምድራችን ላይ ምንም አይነት ጦርነት ምንም አይነት ጠላት ያዘጋጀው ጠላት ባንተ አይጠቀምም። የአመፃ ልጅ መከራን አይጨምርም ተብሎ ተጽፏል። በኢየሱስ ክርስቶስ ስም ጦርነት ትኩሳት ሁሉ በዛም በሱዳን ሆነ በዛ በመቀሌ በዛ በኤርትራ ሆነ በዛ በግብፅ ሆነ እየተሰራ ያለው ስራ አንተ ታውቃለህ። በኢየሱስ ስም ጣልቃ ስለምትገባ እናመሰግናለን ጌታ እግዚአብሔር። በኢየሱስ ስም ጌታ እግዚአብሔር በዚህም ለራሻ መንግስት ወደ አእምሮ ስለምትመልሰው እግዚአብሔር የተመኩበት ነገር በኋላ ውርደት ውስጥ እንዳይከታቸው ይሄ የዘላለምን ህይወት እንዳያጡ ራሳቸውን ሲኦል እንዳያገኙ እግዚአብሔር አይናቸው እንድትከፍት ለነገስታት ሁሉ እንጸልያለን በኢየሱስ ስም። ጌታ እግዚአብሔር እኔንም እርዳኝ። በዚህ ዛሬ በሞት ፍርሃት ያልዳኑ ሁሉ በኢየሱስ ስም ይዳኑ። የሁለተኛው ዳግም ልደት ጌታው ዳግም ተወለዱ ብልሃል፣ ዳግም እንዲወለዱ በኢየሱስ ስም ጸለይኩ። እንጂ ሰስኔም አሜን። ዛሬ አቲን ክፍል 2 ነው። እንግዲህ ቶሎ ልጨርስ ዛሬ። ማለትም ባለፈው ትንሽ ነግሬያችኋለሁ። ትንሽ ሪቫይስ አደርግላችሁና ማለትም ይሄኛው የስጋ ሞት እንዳትረሱ። እንትን ላይ ዕብራውያን ምዕራፍ 9:27 ላይ ለሰው ልጅ አንድ ጊዜ መሞት አለ፣ ከዛ ፍርድ አለ። ምን ይመስላችኋል? ፍርድ እንግዲህ ፍርድ ማነው ፓስተር የሚፈርድ? የአሜሪካ መንግስት ትራምፕ ነው? አይደለም። የኤርትራ መንግስት ኢሳያስ አይደለም። እሱም ፍርድ ይጠብቀዋል። እነሱ ፍርድ ይጠብቃቸዋል። ትራምፕ የለ፣ መንግስታት የለ፣ ማን የለ። በኢየሱስ ካልሆኑ ጉድ ፈላ። እንዲህ አምሮባቸው በቃ ስማቸው ተነስቶ ተወርቶ ምን ተብሎ ጉድ እንዳይፈላ በጣም ይገርማቸዋል። አቲንክ አንድ 90 ደቂቃ እሷን መስክርና ማለትም ባፕቲስት ነውና ወደ ቸርች ነው ሮብ ፕሮግራም ሲሄድ ነው መኪና የተጋጨው ማለት ነው። እዛ መኪና ተጋጭቶ እንትኑ አለኝ አለ መጽሐፉ አለኝ እንትኑ ቪዲዮ አለኝ። ከዛ ይገርማቸዋል እሱ ሄደ በቃ እንዳለ ቀጥታ ሄደ ወደ ላይ በቃ 90 ደቂቃ መንግስት ሰማያት ጎብኝቶ ነው የመጣ። ግን አለ ሲመሰክር ምናምን እንዳለ በቃ በጣም ተጎድቷል። ስንት አቲንክ አመት ከምናምን ሐኪም ቤት ቆይቶ ተሰባብሯል ማለት ደቋል። ግን አያለው አለ እኔ ወጥቼ አለ መጥቶ ሲጸልዩ አንድ እንደው መጥቶ አለ ሲዘምር አያለው አለ ወጥቶ ማለት ነው። እና 90 ደቂቃ መንግስት ሰማያትን ብቻ ጎብኝቶ ጌታ ተመለሰ ነው። እንደገና ከአመት ከምን አቲንክ 7 ሆኖ 8 ሆኖ አልጋ ላይ በቃ እንግዲህ አጥንቱ ተሰባብሯል መተስ ሲጠጋገል ማለት ነው። እና አያችሁ አለ ሞት አለ፣ ሰው ይሞታል አልኩ። ሲኦል ደግሞ አለ፣ ማመን አለባችሁ። ሲኦልን የማታምን ከሆነ ሉቃስ 16 በደንብ መጽሐፍ ቅዱስ ስለማታነቡ እኮ ነው።
የኢትዮጵያ ህዝብ ችግሩ ምንድነው? አያነብም መጽሐፍ ቅዱስ። ዝም ብሎ የነገሩትን የሰጡትን መጽሐፍ ነው የሚቀበለው። በቃ እንደዚህ ያሉ ምናምን እንደዚህ ያሉ እንዲጻፈ መልአክ ጻፈ ምናምን። የት ቦታ ነው መልአክ መጽሐፍ የሚጽፈው? መጽሐፍ ቅዱስ የምናውቀው ይሄ መጽሐፍ ቅዱስ ነው። ስታነቡ እዛ ላይ ትረዳለህ። እኔ አሁን የመለሰኝ መጽሐፍ ብዙዎቹ የሚመልሱ መጽሐፍ ሲያነቡ ነው፣ ግን ብዙዎቹ አይነቡም። መጽሐፍ ቅዱስ አያነብም ወይ ትራስ ነው ያለው። እዛ ላይ ነው የምታገኘው ኢየሱስን ራስ ስታነብ አይንን ይከፍትልሃል፣ አንድ ቃል ይበራልሃል። አንዱም እንደዚሁ ማለትም ወደ ሊከር እንትን ሄጃለስ ሊከር ስኮን ነው እና በጣም ያስቸግራል። ሚስቱ በጌታ ናት፣ እሱ በጣም ያስቸግራል። ሄደና አሁን አንዱ ጋር ሲጣላ በእንትን መታው፣ በብርጭቆ ጠርሙስ ቂው አደረገዋል። ሲያደርገኛለ አሁን በቃ ወደቀ። ያው ፖሊስ መጣ፣ ወሰዱት ሐኪም ቤት። እሱ ሄዷል። እሱም ራሱ ሲኦል ገብቶ በጣም የእሱ ደግሞ የሚያስገርም ሲኦል ገብቶ ማት ማቃቸው አለ። እዛ ሲጮህ ያለዋል የሰፈር ድሮ አብረን የምንጠጣ ምንሰክር ምንም ሲኦል ውስጥ ምናምን በቃ ሲኦል ውስጥ ገብቶ ምናምን። ወገኔ ይሄንን በግድ መን አንልህም፣ በግድ መን አልልህም። እንኳን እኔ አይደለም ልንገርህ፣ እግዚአብሔር ራሱ አያስገድድህም። ምርጫ ነው ያለው። ምድር ላይ እስካለ ትመርጣለህ። በቃ እዛ ሲኦል ውስጥ ገብቻ አለ ሲጮህ አለ። በቃ ሲያለ ማቃቸው ጓደኞች በሙሉ ዘሄጫሉ። ወደዚህ አትምጣ፣ ወደዚህ አትምጣ፣ እኛን ነው ሞጫተናል፣ አትምጣ ይላሉ አለ። በቃ ከስንት ከቆየ በኋላ እንደገና ተመለሰ። እግዚአብሔር ምሕረት አድርጎለት ማለት ነው። ከዛ እንደገና አሁን አገልጋይ እየዞረ ያገለግላል ማለት ነው። ወገኖች ይሄ እውነት ነው። ትሞታለህ። ከሞትክ በኋላ የት ነው የምትሄደው ነው ጥያቄው። ነቃ ፓስተር ተስፋዬ ጂ ፕላስ አለን እኛ ማት ልጆች አሉን ምናምን በእኛ ምን ነካ እዚህ ብር ደግሞ ዶላር አለን። እሱ ይዞ ይሄዳል። ተፈትሸ እንደመጣ ተፈትሸ ነው የምትሄደው። ምንም ይዛ አትሄድም። ምንም ነገር ተፈትሸ እኔ አሜሪካ ነው ሰይጣን እንትን መቃብር ክብር ያየሁት፣ ሬሳ ክብር ያየሁት አሜሪካ። ሱት አድርጎ ሜካፕ አድርጎ በለው በቃ እንደዚህ ነው እንደዚህ አምሮበት እኔ ያየሁት ማለት ነው። ስለዚህ ይሄንን ማመን አለብህ። አሁንም ሞት አለ ስነግርህ ይኸው በአይንህ ያያቸው የምታውቃቸው ሰዎች እየሄዱ አይደል? በአይናችሁ እያያችሁ አይደል? እየሰማችሁ አይደል? ትሰማለህ። የህዝብ እኮ መስማትን ይሰማናል፣ አያስተውልማል። ማየትንም ያያ አይመለከትም። አያችሁ፣ መስማትን ይሰማሉ ግን አያስመለከቱም። ለምን መሰለህ? ካላስተዋልክ ሞት አለ። ይሄ ሞት ያገኝሃል፣ ያገኝሻል። ምንሙን ሀብታሙን ዳሁን ምንም እንደው ታውቃላችሁ። ግን የሚያስገርመኝ አንድ በጣም ቆይታ ልናገረው መሰለኝ። ይሄ ሞት አያደላም። በደላ ለኔ ነበር የሚያደላው። አድሎ የለው። ወፍራም ሆንክ፣ ቀጭን ሆንሽ፣ ያማሽ ሆንሽ ምንም እንዲህ ስጋሽ ምናምን በቃ እንደው ግብር በቃ ስጋችሁ አንዳንዱ ሚኮራ ምናምን በቃ ምናምን እንዲህ ተፈጠርኩ ቆንጆ ሆንክ ምናምን በቃ ሚኮራ ምናምን ስጋው ላይ ምናምን በቃ እሱ አፈር ነው ብያለሁ። ወደ አፈር ይገባል። ከአፈር ተፈጥሮ ምን ታመጫለሽ? በቃ እንደውም አንድ ቃል ላንብብላችሁ፣ ከሁለተኛ ቃል ላንብብላችሁ። አቲንክ ዘፍጥረት 2:7 ላይ ላሳያችሁ። እንደዚህ አለ፣ እግዚአብሔር አምላክ ሰውን ከምድር አፈር አበጀው። ከምን አበጀው? ከአፈር አበጀው ነው። በቃ ከአፈር ነው የተበጀሽው። በቃ ጭቃ አንዴ አሻንጉሊት ሰተሽ ታውቂያለሽ? ድሮ ልጅ ሆነሽ በቃ ያን ጭቃ ምናምን ልክ እንደዛ ነው እግዚአብሔር በቃ የፈራሽ ምናምን ከአፈር ነው ያበጀሽ። የቱ ነው ከአፈር ያበጀው? ይሄ ስጋ ማለት ነው። ስጋ ነው ወደ አፈር ትገባለህ ያለው። ከአፈር ነው የተሰራው። ማስተር ምን ለካ ነጭ አፈር ነበረን መሰለኝ። እንግዲህ ነጭ ሆኑት ነጭ አፈር ነው መሰለኝ። ጥቁርስ? አዎ ጥቁር ነው፣ ጥቁር አፈር። ይቅርታ ላምብት አፈር አበጀው። በአፍንጫው በአፍ ተመልከቱ፣ የህይወት እስትንፋስ እፍ አለበት፣ ሕያዋም ነፍስም ሆነ። ዮሐንስ 2:20 ትዝ አላችሁም? ጌታ ዳግመኛ ተገልጦላቸው ለነዚህ ለደቀ መዛሙርቶቹ እፍ አለባቸው ይላል። መንፈስን ተቀበሉ ይላል። በጣም ይቅርታ አንድ ጊዜ ይቅርታ እና እፍ አለባቸው ይላል። ምን ተቀበሉ ይላል? መንፈስን ተቀበሉ ይላል። አሁን በምንድን ነው? በአፍንጫው ላይ እግዚአብሔር አንድ ይቅርታ አድርጉልኝ። አሁን በአፍንጫው ላይ ምንድን ነው ያደረገው?
እፍ አለበት ይላል። ምንድነው? መንፈሱን ነው ማለት ነው። ከዛ ነፍስ ሆነ ሕያው ሆናል። አያችሁ እንዳትረሱ። ሶስት ክፍል ነው ያለው ብያቸዋለሁ። ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል። ይሄ ስጋዬ ጴጥሮስ ማደሪያ ይለዋል፣ ጳውሎስ ድንኳን ይለዋል። ይሄ ማለት እኔን የያዘኝ ይሄ ስጋዬ ነው። እኔ ሰው እያለ አሁን ሰው ዳግም ካልተወለደ እኮ ሲል አሳያቸዋለሁ። ሰው እያለ የሚጠራው መንፈሳችሁ ነው። እግዚአብሔርን የሚመስለው መንፈሳችሁ ነው እንጂ ስጋችሁ አይደለም። ታዲያ እግዚአብሔር ነጭ ጥቁር ነው እግዚአብሔር ማለት ነው አይደለም። መንፈሳችሁ ነው። መንፈሳችሁ ምን ሰጠው? እፍ አለበት በአፍንጫው ላይ። ሰውን ምን አለ እዚህ ላይ ሲያነብላችሁ ምን አለ? በአፍንጫው የሕይወት እስትንፋስ እፍ አለበት፣ ሕያው ነፍስ ያለው ሆነ ይላል። ሰው እንደዛ ሆነ። ስለዚህ አሁን የሞተው ምንድን ነው? እንዳትረሳ። ሲሞት አዳም መጀመሪያ የሞተው በመንፈሱ ነው የሞተው፣ በስጋው አለ። ትዝ አላችሁም? እግዚአብሔር አወጣው ከኤደን ገነት ይላል። የሚገለባበጥ መላእክት አደረገ። አሁን በነፍሱ መመራት ጀመረ። ሰው በነፍሱ በእነዚህ በአምስቱ ሕዋሳቶች መመራት ጀመረ። በስሜቱ የፈለገውን እያደረገ ትዝ አላችሁ? መጀመሪያ ቃየን ትዝ አላችሁ? ወንድሙን እንዴት እንደገደለ? አቤልን ገደለኩ። አቤል አልሞተም እንዴ? ከዛ እግዚአብሔር ረገመው ይላል። አቲንክ የሚቀጥለው ትምህርቴ ስለ እርግማን ነው የምንማረው። ይሄ ሞት ራሱ የእርግማን ክፍል ነው። በረከት መሰላችሁ? ሞት እርግማን ከእርግማን ይመደባል ማለት። ከዛ ምን ይመስላችኋል? አሁን ሰው አዳም አሁን ነፍስ አለ፣ በነፍሱ መመላለስ ጀመረ። ነፍስ እንዳትረሳ፣ ነፍስ 3 ክፍል አለው። አእምሮ፣ ፍቃዳችሁ፣ ስሜታችሁ የነፍሳችሁ ክፍል ነው። በቃ በአእምሮ አንዳንዱ ሴቶች በስሜታቸው ነው የሚመሩት። ስሜት ምናምን በስሜት አንዳንዱ በስሜት ትንቢት ምናምን የእግዚአብሔር ቁጣ ምናምን ጥላል ትመጣና ምናምን የእግዚአብሔር ቁጣ በስሜቱ የሚነዳ ስንት በስሜቱ የሚነዳን ጴንጤ ያለ። ለዚህ ነው እኮ ይሄ ቃል ነፍስን፣ ጅማትን፣ ቅልጥምን እስኪ ላይ ይወጋል ይላል። ይሄ ቃል እኮ የሚለይልህ ከመንፈሴ ነው ከስሜቴ ነው። አይ በስሜት አይደል መማረት ያለብህ። ስሜት ይመራል ሰው ልክ እንደ እንስሳ በስሜት አይደል የሚመራው። በቃ ስሜት የሚያደርገው ሁሉ ስሜቱ ነው። ሲሰርቅም ስሜቱ ነው። ሲሳደብም እዚህ በቃ ፌክ ፉድ ሲናገር ሲዋሽ ስሜቱ ነው። ስሜቱ እየመራው ምናምን። ለምንድን ነው? መንፈስ ሞተ። አሁን መንፈስ ሲሞት መጀመሪያ ያጣው እንዳትረሳ ህብረት ከእግዚአብሔር ጋር አጣ። ከእግዚአብሔር ጋር ፌሎሺፕ ጠፋ። በቃ አሁን ከእግዚአብሔር ጋር የነበረው ህብረት ተቋረጠ። በቃ አዳም ሲወጣ ከእግዚአብሔር ጋር ትዛሉ። አዳም እግዚአብሔር እየመጣ አዳም ይለው እግዚአብሔር አይደል የፈጠረለት ስልጣን የሰጠው በመልክ ከፈጠረ በኋላ ኤደን ገነት እኮ ከእግዚአብሔር ጋር አዳም ሲፈልገው ትዝ አላችሁ? የት ሄድክ አለ። ካዘዝኩት ትእዛዝ ወጣን አለ። አሳያቸዋለሁ በልቶ እንዴት እንደሞተ ማለት። አሁን ያ ሰው በቃ አለቀለት። አሁን መንፈሱ ሞተ። ክርስቶስ እስኪመጣ ድረስ በነፍሳቸው ነበር የሚመሩት፣ በፍቃዳቸው ነበር የሚመሩት። አሳያቸዋለሁ ከእግዚአብሔር ጋር። አሁን ትንሽ ስለ ስጋ ላሳይና አቲንክ አንድ ቃል ላንብብላችሁ እንትን ላይ አብሶ እንትን ላይ አቲንክ እንትን ላይ ኦኬ ኤፌሶ ምዕራፍ 2 ላይ እሱን አንብብላችኋለሁ። ግን አንድ ቃል ላንብብላችሁ። ሰው ልጅ ይሞታል፣ ትሞታለህ። በቃ የፈለክ ዓመቱን የፈለክ ሀብት ይኑርህ ምንም ነገር ትሞታለህ። በቃ በዚህ በስጋ ትሞታለህ። በቃ አፈር ነሽ፣ ትሞቻለሽ። እንደውም ታንኪዩ ያዙ እንዳትረሱ። አሁን እየሄዳችሁ ያላችሁት ወደዛ ሞት ነው መድረሻችሁ። በቃ እየሄድሽ ያለሽው ወደዛ መድረሻችሁ። ታለፈው ትዝ ያላችሁ መክብብ 7 ላይ ከመልካም ሽቶ መልካም ስም አለ። ከመወለድ ቀን የሞት ቀን አለ። እንደገና ደግሞ ለቅሶ ቤት ከመሄድ ግብዣ ቤት ከመሄድ ለቅሶ ቤት መሄድ ይሻላል አለ። ምን ማለት ነው እሱ? ከመወለድ ቀን የሞት ቀን ይሻላል። ምን ማለት ነው? አስተውላችኋል? እንትን ኢዮብ አንድ ቦታ ሰው ለመከራ ተወልዷል ይላል። ምን መስላችኋል? ከተወለድክ በኋላ እስክትሞት ድረስ መከራ አለ። እዚህ ምድር ላይ ጌታን በዓለም ሳላችሁ መከራ አላችኋል አልኩም። አንዳንድ ሰው መወለዱ ትዛለ። ኢዮብ ራሱ ሲራገም የተወለደበትን ቀን ለምን ተወለድኩ ሲራገም ምናምን። ኢዮብ ትልቁ ስህተቱ ሲራገም ነው። አየህ፣ ከተወለድ የቱ ይሻላል? ከመወለድ ቀን የሞት ቀን ይሻላል አለ። ከሞትክ በኋላ በኢየሱስ ከሆንክ ባለፈው ነግሬሃለሁ፣ ወደ ረፍት ነው የምትሄደው። በጌታ የሚሞቱ ሁሉ ብፁዓን ናቸው ይላል። ከድካማቸው አረፉ ይላል። ከዛ ስራቸው ይከተላቸዋል አለ። ባለፈው ነግሬሃለሁ፣ አንቀላፋ ነው የሚባለው።
ግን ጌታ ከሌለም እሱም በቃ ባሰብህ እንጂ ከሞትክ በኋላ ደግሞ ዘላለም ማትወጣበት ሲኦል ውስጥ ትገባለህ። ፎሬቨር ፎሬቨር ብትጮህ እሱ ሉቃስ 16 ነው በመጽሐፍ ቅዱስ። ያ ሀብታም ሲበላ ሲጠጣ ራሱን ያገኘው ሲኦል ነው ያገኘው። ግን እንዳትረሳ ሰው እኔ አላምንም ሰው እንዲገባ የእግዚአብሔር ፍቃድ አይደለም። ግን ሰው ምርጫ አለው። እዚህ ምድር ላይ ቆመ ሳለ በጉብዝና ወራት ፈጣሪ ማሰብ አለብን፣ የጭንቅ ቀን ሳይመጣ። ለዚህ ነው ማሰብ አለብን። ትሞታለህ። የፈለግ ዘመኑ ላሳይ አንድ ቦታ ላንብብ ለእግዚአብሔር ቃል እንደዚህ ላንብብልህ እንትን ላይ ኦኬ 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 እንትን ላይ ላንብብልህ ኦኬ 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 ፍቃድ እንትን ላንብብልህ የት ጋር ነው? ኦኬ እንትን ላይ መክብብ ምዕራፍ ላይ አይ ቲንክ 6 ላይ እንደዚህ አለ። ሰው 100 ልጆች ቢወልድ ይላል እጅግ ዘመን በሕይወት ቢኖር እድሜው እጅግ ዘመን በሕይወት ቢኖር ነፍሱ መልካም ነገርን ባትመገብ መቃብር እንኳን ነፍሱ መልካም ብትጠግብ መቃብር እንኳን ባይ ከሱ ይልቅ ጭንጋፍ ይሻላል አልኳል አለ። እጅግ ዘመን ማት ልጆች ቢኖሩት ማት ግን ከሱ ይልቅ ጭንጋፍ ይሻላል አለ። እዛው ቁጥር ላይ እዛው እንደዚህ አለ። እዛው ቁጥር አትን ቁጥር 6 ላይ እዛው እንትን ላይ ላም እንደዚህ አለ። ኦኬ እንደዚህ አልኳን ካልካለበው እንደዚህ አለ። ኦኬ ብትጠግብ መቃብር እንኳን ባይ ስለ እርሱ ከእርሱ ይልቅ ጭንጋፍ ይሻላል አልኩ። በከንቱ መጥቷል በጨለማ ይሄዳል አለ። እዛው ላይ በከንቱ መጥቶ በጨለማ ይሄዳል። ብዙ ዘመን አለው፣ ብዙ ልጆች አሉት፣ ብዙ ሀብት አለው፣ ብዙ ዘመን ቆይቷል፣ ምናምን አልፏል፣ 100 ምናምን። ግን ይሄ ሰውዬ ይህንን ኢየሱስን ካላገኘ ዳግም ካልተወለድክ ከጌታ ጋር ብረት ከሌለ ኢየሱስ ብለህ እንደ ጳውሎስ እዛ አይደለም የሃይማኖት ሰው አይደለ ጳውሎስ ምን ነበር ሃይማኖት የያዘው? አይኑን ይኸውልህ ሃይማኖት አይናችሁን ይዛቸዋል፣ ብላይንድ ያደርጋቸዋል፣ እውር ያደርጋቸዋል። ሃይማኖት እውር ትሆናለህ። ሃይማኖት ብላይንድ ያደርጋል። በቃ ሃይማኖት ያለ ሃይማኖት ነው የምትጣለው በቃ ሃይማኖት ነው ቁጣ ምናምን እንጂ እውቀት የለም። አሁን ጳውሎስ ጌታን አገኘ። አሁን ይሄ ሰውዬ ወደ ጨለማ ይገባል ይሄዳል። ግን እዛው ላይ አንድ ቃል ላንብብላችሁ እንትን እላለሁ። ኦኬ እዛው ላንብብላችሁ ቀጥ እንደዚህ አለ። ኦኬ ይሄዳል ካለ በኋላ እንደዚህ አለ። ቀጥ እንደዚህ አለ። 1000 ዓመት 2 ጊዜ በሕይወት ቢኖር መልካሙን በኃይል ሁሉ ወደ አንድ ስፍራ የሚሄድ አይደለምን? 2 ጊዜ እጥፍ 1000 ዓመት ብትኖር የፈለግ ሀብት ይኑር የፈለግኩን ቢልጌቱን ግን እሱ ራሱ ጌታን ካላገኘን ጉድ ፈላበት። በቃ ካለቀለ ይዞት አይልም ያለውን ሀብት። በጣም የሚያሳዝን ነው። ሰዎች ያልተረዱት ነገር ቢኖር ሁሌ ሰፕራይስ እያደረጋቸው ያለው ይሄ ሞት ነው። ሁሌ ሰፕራይስ ሞተ። አንዳንዱ ደግሞ ልክ ከዛ በኋላ ህይወት ያለው አይመስለውም። ልክ አሁን በጣም መርዳቸው ብዙ አልኳቸው እኮ ባለፈው ነገርኳቸው አይደል? እንትን ላይ ዘልቆ 23 ላይ ቁጥር 10 ላይ ያ በለዓም የተባለ ሰው የጻድቁ ሞት ተመኘ። ፍጻሜን እንደሱ አድርግልኛል። አየ ጻድቅ ይሞታል። ሁሉ አገልጋይ የለም፣ ፓስተር ይሞታል፣ ነብይ ይሞታል፣ የማይሞት ሁሉ ይሞታል። ምን መስላችኋል? አሁን ጃሹዋ የተባለ እዛ ናይጄሪያ የሚሞት ነው የሚመስላችሁ? ስንት ቦንኬ ራሱ የእግዚአብሔር ትልልቅ የእግዚአብሔር ሰዎች እኔ አሁን ትልልቅ የእግዚአብሔር ሰዎች እግርሳችሁ ተቀምጫለሁ። ትልልቅ የእግዚአብሔር ሰዎች ሄደዋል። ብዙዎቹ ጌታን አገልግለው የጌታን ስራ ሰርተው በቃ ሌጋሲ ጥለው ከመነቃ ፓስተርዬ እንዴ አብዞ የኛ ዘር እንግዲህ ማት ጥማድ በሬ ነው። ሀብታም ኦሮሞ ጥማድ በሬ ያለው ይባላል። ማት ሀብታም የምትታወቀው ጥማድ በሬ ሲኖር ነው። ናይጄሪያ ደግሞ ስንት መኪና ብዛት ካለ ሀብታም ነህ። እኛ ጋር ደግሞ ጥማድ በሬ አታናግሩኝ ባካችሁ። እንዲህ ብሎ ነገር የፈለግ ሀብት ይኑር የፈለግኩን ምንም እንጀራን የምትበላው እንደው አለ ማስተዋል እኮ ነው። የእግዚአብሔር ቃል እንደው አንተ ልትሰጥ ነው እግዚአብሔር ሀብታም ይሰጥህ። እጅ ላኩ ከሆነ እስራኤሎች እግዚአብሔር እጃቸው ላይ ሲያደርግ አላወቁም፣ ይችላል አጠፋቸው።
የለመኑትን ምኞታቸውን ሰጣቸዋል፣ ነፍሳቸው ክሳት ሰጣቸዋል። አንዳንዴ ምን ለምኑ ካላወቃችሁ ነፍሳችሁ ክሳት ውስጥ ትገባለች። ምን እንደምትለምኑ ካላወቃችሁ በቃ ወይ ትዳር እና ነፍስሽ ክሳት ውስጥ ትገባለች። ያ ሲመጣ ጌታ ሀብት ምናምን ነፍስሽ ከሳች ማለት ነው። አንዳንዴ የምትለምኑትን ካላወቃችሁ ከባድ ነው። እግዚአብሔር ግን ያለው ነገር በሕይወታችሁ ላይ ሲኖር እሱ ስፖንሰር ይሆናል። እሱ ስፖንሰር በቃ ይረዳል። ስለዚህ ትሞታለህ፣ ትሞቻለሽ። ይሄን እመን፣ ተዘጋጅ። ትዝ አላችሁ ምስኬስን እግዚአብሔር ኢሳይያስ መጥቶ ቤትን አዘጋጃለሁ ትሞታለህ፣ ትሞታለህ። በመልካም ሽምግልና እሱ እንግዲህ እናንተ የእምነታችሁ ጉዳይ አብርሃም በመልካም ሽምግልና ትቀበራለህ። እንግዲህ ይሄን ያለው እዚህ ምድር ላይ የእምነትሽ ጉዳይ ረጅም ዕድሜ ለመኖር እቺ ተስተካከለች። እቺ እዚህ አንደበትሽ ይሄ ነው። ሞትና ሕይወት አለው እዚህ ላይ ነው። እንግዲህ በቃ ረጅም ዕድሜ አጠግብሃለሁ ብሏል እግዚአብሔር። ፓስተር የስንት ነው የምትኖሩ? 120 ዓመት። ምን ታመጣለህ? እንዴት ነው የምትኖሩ? ታምናለህ? አዎ ትናገራለህ። ሁል ጊዜ አምናለሁ። ከዛ ስፖርት እሰራለሁ፣ ራሴን ተኛለሁ፣ ጸልያለሁ፣ እግዚአብሔር ጋር ከእሱ ጋር ስማማለሁ። ተስማሙ ነው ያለው። መስማማት ከእግዚአብሔር ጋር በቃ ምን መስራት። ሰይጣን አንዳንዴ ሳበሳጨኝ ተው እንደ ኢዮብ እንዳልገባ 140 እንዳልገው እለዋለሁ። 140 እንዳልገባ ተጠንቀቀለዋል። ለምንድን ነው የምን አልኩ እኮ አሁን እዚህ ላይ ልጨርስላችሁ። ይሄ ረጅም ዕድሜ መኖር የእናንተ የእምነት ጉዳይ ነው። የእምነትሽ ጉዳይ ነው። ሰው የሚዘራውን ያንኑ ያጭዳል። ባንታክት በጊዜው መናገር አታቁሜ። ረጅም ዕድሜ እኖራለሁ፣ አልሞትም፣ በአጭር ዕድሜ አልሞትም አልኩ። በአጭር ዕድሜ ራሱን መሞት እርግማን ነው። ከልብ ልንገርህ፣ እርግማን አሳይሃለሁ። በኋላ አገኙኝ፣ ስለ እርግማን እንማራለን። እርግማን ድህነት እርግማን ነው። በሽታ እርግማን ነው። በቃ ማለመከናወን እርግማን ነው። ግን ክርስቶስ መጥቶ ከዚህ እንደዋጀን ካላወቅ ትቀበላለህ ማለት ነው። ልክ አሁን እንደዚህ ማለት ነው። ስለዚህ ሞት ኦልሬዲ ተከፍሏል። ፓስተር ጨረሰ። ዛሬ መንፈሳዊ ቁጥር ሁለት ላሳያችሁ። በጣም ይሄኛው ይረዳቸዋል። 2 ላሳያችሁ። ቁጥር 2 ላይ ታንኪዩ መንፈስ ቅዱስ እናመሰግንሃለን። ኦኬ ባለፈው ነግሬያቸዋለሁ። የስጋ ሞት አሳየኋችሁ። ትሞታለህ፣ ስጋ ሞት አልኩ። ግን ከባዱ የመንፈሳዊ ሞት ነው። አቀድም ነበርኩ እኮ ማሽ ዓመት ብትኖር ማት ንብረት ቢኖርህ ምንም ነገር ይዘው አትሄድም። ስትሞት ይዘው አትሄድም። ተፈትሸ እንደመጣ ከእናታችሁ ማጥስም ተፈትሻችሁ ነው የመጣችሁት። መቼም ዳይፐርስ አድርጎ የተወለደ ሰው አላየውም፣ ሰምቼም አላውቅም። ካለ ንገሩኝና እሱን እንትን ላይ አቀርበዋለሁ። ዘፍጥረት 2 ላሳያችሁ፣ 16 ላሳያችሁ። እግዚአብሔር አምላክ ሰውን አዘዘ ይላል፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካሙንና ክፉን ከሚያሳውቀው ዛፍ አትብላ፣ በበላ ቀን ትሞታለህ አለው። አየህ ምን ይመስላል? አንድ ህግ፣ አንድ ዛፍ ሁሉ ተሰጥቶት፣ አንዳንድ ሰው ሁሉ ተሰጥቶት ብዙ ነገር ይመኛል፣ ሌላ ይመኛል። እግዚአብሔር ሁሉ ነገር ሰጥቶ ሌላ ነገር ይመኛል። አንዳንዱ ሰጥቶታል እኮ እግዚአብሔር ሰጥቶታል፣ ልጅ ሲያስፈልገው ሰጥቶታል፣ ምን የሚያስፈልግ ግን እንደገና ሌላ ይመኛል ምናምን። አንዳንዱ አላያችሁ ምን እነ ጋዜጠኞች በቃ ትርፍ ለማግኘት ወይ ጠንቋይ ቤት ይሄዳሉ። ከዛ ነገር በቃ ችግሩ ሲገቡ ታያቸዋለህ። እግዚአብሔር ይመስላል ሁሉም ብላ ብሎት ሰጥቶት ግን ይሄንን በበላ ቀን ትሞታለህ አለ እግዚአብሔር። አሁን እዚህ ላይ እየነገረ ያለው መንፈሳዊ ሞት ነው። በእርግጥ እንዳትረሳ፣ በአንድ ሰው አለመታዘዝ ኃጢአት ወደዚህ ምድር ገባ፣ በአንዱ መታዘዝ ጽድቅ ገባ። አሁን እኔና እናንተ በኢየሱስ መታዘዝ ነው ያለነው። የእኛ መታዘዝ እምነት ነው፣ ማመን ነው። ስታምን ትጸድቃለህ። አሁን ጽድቅ ያለው በእምነት ነው፣ በስራ መጽደቅ ነው። ጾም ቃደርቅ ሰጠ አትጸድቅ፣ ለድሃ ብትሰጥ ምንም ብትገባ አትጸድቅ። ማሳት በአንድ እግሬ ቆምኩ ምናምን እንደንትና እያልክ ብዙ እየተሞኘን በአንድ እግሩ ቆሞ ምናምን እንደዛ ብሎ ነገር የለም። አትጾም አለዛ ፈሪሳውያን ነው የምትሆነው። ፈሪሳውያን ያስቸገሩት ያደል የራሳቸውን ጽድቅ ሲያቆሙ። ስለዚህ አሁን ምንድነው እዚህ ላይ ሰውየውን ያጣው ምንድነው?
እግዚአብሔር አምላክ መላለው እንዲህ ብሎ አዘዘው ከትእዛዝ ወጣ ማለት ነው። አያችሁ ይሄን መታዘዝ መንገደቻለሁ ኃጢአት አመጣ ማለት ነው። አሁን አዳም ከእግዚአብሔር ጋር የነበረው ህብረት ተቋረጠ። በቃ ፎሎሺፕ ማለት አልኩ እንዳትረሳ እግዚአብሔር መንፈስ ነው ይያል አሳያል የሚሰግዱለት በእውነትና በመንፈስ ነው። አሁን ምን ተባለ? አንተን ተባለ በቃ ኃጢአተኛ ነው። አሁን አንድ ቃል ላንብብላችሁና ባለፈው አንብብላችሁ አላልኩት ላንብብላችሁና ወደ ትምህርት ይገባለሁ። እንትን ላይ አቲንክ ኤፌሶን ላይ ኤፌሶን ምዕራፍ 2 ከ1 እስከ 4 ላንብብላችሁ። በበደላችንና በኃጢአታችሁ ሙታን ነበራችሁ በእነርሱም ይላል በእነርሱም ሙታን ነበራችሁ በእነርሱም በዚህ በዓለም እንዳለው ኑሮ በመታዘዝ በማይታዘዙ ልጆች ላይ መንፈስ የሰራው መንፈስ አለቃ እንደሆነው በአየር ላይ ባለው ስልጣን አሁን ይገለጽ። በበደላችንና በኃጢአታችን ምን ሙታን ነበራን አለቃ ባለው ካለ በኋላ ላንብበላችሁ ተመልከቱ። ኦኬ እንዳለው አለቃ ፈቃድ በፊቱ ተመላለሳችሁበት። ተመልከቱ በእግዚአብሔርም በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊቱ እንኖር ነበረ። እንደ ሌሎቹ ደግሞ በፍጥረታችን የቁጣ ልጆች ነበርን። ተመልከቱ አሁን የልቦናችንን ፍቃድ ምኞት እያደረግን አንደኛ በበደላችንና ምን ሙታን አለ። አሁን ሙታን ያለው ምንድነው? ይሄ መንፈስ ሞቷል። አሁን በአዳም ምክንያት ሁላችንም ሞተናል። ከእግዚአብሔር ጋር ፎሎሺፕ የለም። እግዚአብሔር የምታውቁት በአእምሯችሁ ነው፣ በመንፈስ አይደለም። አልኩ ልክ አሁን ኒቆዲሞስ መጥቶ በአእምሮ አይደለ ሲያደንቆ የነበረ። አሁን እግዚአብሔርን በዚህ በአእምሯችሁ አታውቁትም። በመንፈስ ካልሆነ በስ እግዚአብሔር እንዳትረሳ፣ አሁንም እንዳትረሳ። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ነው። አሁን እግዚአብሔር አልኩ ሰይጣን መንፈስ ነው፣ እግዚአብሔር መንፈስ ነው። እግዚአብሔር አልኩ ኦምኒ ፖቴንት ነው። እግዚአብሔር በሁሉ ስፍራ አለ። እንዳትረሳ ይሄን ማን እግዚአብሔር መንፈስ መሆኑን ማን እግዚአብሔር ስዕል አይደለም። ይሄ ሳልከው እሱን አድርገው እኮ ነው ችግሩ ውስጥ የገባችሁት እናንተ። በቃ እግዚአብሔርን ገመታችሁት። የምትፈሩት ያንን ስል ነው የምትፈሩት። እግዚአብሔርን ሳታውቁ ማለት ነው። ጣዖት ነው፣ ያ ጣዖት ነው እንጂ አይን አለው አይም፣ ጆሮ አለው አይሰማም። እግዚአብሔር መንፈስ ነው። ምንም ምስል እንዳታደርግ አለ ህጉን ካል መጀመሪያ ህግ ሙሴ ሰጠው። ምንም ምስል እንዳታደርግ አለ። ስንት ምስል ነው ያለው በምድራችን ላይ? ስንት ነው ያለው በዓለም ዙሪያ? ለምን አሁን ሰውን አሰሩት በአእምሮ። እግዚአብሔር ያንን ስል ይመስላቸዋል። ግን እንዳትረሳ እግዚአብሔር መንፈስ ነው። አሁን ስትሞት በስጋ አለ፣ በመንፈስ ሞታል። በቃ አሁን መንፈስ ዴድ ሆነ። ግዴታ ይሄንን መምጣት አለበት። ኢየሱስ መምጣት አለበት። ክርስቶስ እስኪመጣ እኮ ዳዊት የሚጸልየው ጸሎት ይዛላችሁ። መንፈስን አትውሰድብኝ። ንጹህ ብዙ ጴንጤም ሲጸልይ ሰማዋል። ዳዊት ዳግም ተወልዷል እንዴ? ዳግም ተወልዷል ዳዊት? ዳግም ተወልዷል ዳዊት? ዳዊት እኮ መንፈስ ቅዱስ እየመጣ ይሄድ ነበር እንጂ በውስጡ የለም እንጂ መጸለይ የለብን በአዲስ ኪዳን። አሁን መንፈስ ቅዱስ ለዘላለም በእናንተ ውስጥ ይኖራል አላለም ጌታ? አሁን ጌታን ስትቀበሉ ታተማችሁ አይደለም? መንፈስ ቅዱስ በውስጣችሁ ነው ያለው። ጥሏችሁ አይደለም። ያዝናል። ካዘነ ደግሞ አለቀል። መጸለይ አትችል። ለዚህ ነው ለቤዛ ቀን የታተማችሁ መንፈስ ቅዱስን አታሳዝኑ ይላል። ንዴት፣ ቁጣ በቃ እንዴት ነው ካፋችሁ ከቶ ስድብ ነገር አይወጣል። ያዝናል መንፈስ ቅዱስ። ስትሳደብ ያዝናል መንፈስ ቅዱስ። ስትቆጣ ያዝናል። መራራነት፣ ንዴት ይሄ ሲኖር መንፈስ ቅዱስ ያዝናል። ከአዘነ ማለት ጥሎ ሄደ ማለት አይደለም። ግን ማን ይረዳል? አሁን ሄልፓችን ረዳታችን መንፈስ ቅዱስ ነው። ለዚህ ነው እህቶች የመንፈስ ቅዱስ ምሳሌ ናቸው። መንፈስ ቅዱስ እህቶች የጥበብ ያለ እነሱ ኔቨር ትዳር አያምር፣ አገልግሎትሽ አያምር፣ አገር ያለ ሴት አያምር። እንዳልገባው ወንድ ነው እንጂ አንዳንድ ግልጅጅ ያለ እነሱ በፍጹም እንትን የለም። ታንኪው ገና ያጣዩለሽ ነገር ብቅ ትላለች እና እሷን እንትላታለሁ አይዟችሁ እና እኔን ዘፈን ያለች እና ምን ልላችሁ መሰላችሁ? እዚህ ላይ ላሳያችሁ፣ በጣም ላሳያችሁ እንትንን አሳያችኋለሁ። አሁን እዚህ ላይ እንትን ላሳያችሁ።
አሁን አሁን እዚህ ላይ ምንድነው የነገረን? መንፈስ ዴድ ሆነ። በቃ ሙታን ያለው ለዚህ ሁላችን በበደላችን በኃጢአታችን ሙታን ነበርና በቃ ሞተናል። በቃ በአእምሮ ነው የምትመላለሰው፣ የፈለግከውን ነው የምትዛልም። ዘንድ ላይ ዘፍጥረት 11 ላይ አንድ ቋንቋ ነበር ይላል። ከዛ በቃ በምኞታቸው በስጋቸው ፍቃድ ስለሚመላለሱ ጡብ ሰርተ ሰማይ እንድረሳሉ እግዚአብሔር ጋር ሊደርሱ ማለት ነው። አየ ከዛ አለቀ። ከዛ እግዚአብሔር ወርዶ ቋንቋቸው እንደበላለቀ። ከዛ አንድ ኦሮምኛ ሲናገር ትግርኛ ይናገራል። ተገለባበጠ። በቃ ቋንቋ ሁሉ የተገለባበጠው የኃጢአት ምንጭ ነው። ቋንቋ ራሱ ስላልገባ ነው እንጂ ሰይጣን እየተጠቀመበት እያባላ የኃጢአት ምንጭ ነው። በኃጢአት ምክንያት መጣብን። አሁን እንዳትረሱ እዚህ ላይ ሁላችንም የቁጣ ልጆች ነበርናል። ነገር ግን አለ እግዚአብሔር በምሕረቱ ባለጠጋ ስለሆነ ወይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን ከክርስቶስ ጋር ሕይወት ሰጠን ይላል። ከዛ ምን አለ? ሕይወት ብቻ ነው የሰጠን። ምን ሰጠን? እግዚአብሔር በበደላችን ሙታን በሆን ጊዜ ይቅርታ አድርጉልኝ አንድ ጊዜ እዚህ ጋር በበደላችን ሙታን በሆን ጊዜ እግዚአብሔር ምን ሰጠን? ከክርስቶስ ጋር ሕይወት ሰጠን ይላል። በጣም ይቅርታ አንድ ነገር እየገባች እያስቸገረችኝ ነውና ታንኪ መንፈስ ቅዱስ እናመሰግናለን። እና ምን አለ እዚህ ላይ አሁን በበደላችን ሙታን ከክርስቶስ ጋር ሕይወት ሰጠ። ከዛ በጸጋ ድናቸዋል። ወራ ባባዲ ጋሳታያ በምሕረቱ ባለጠጋ ስለሆነ እግዚአብሔር ከወደደ ከትልቅ ፍቅሩ የተነሳ ወይ እኔ ልጮን ጥሩምባ ነው ነነፋለሁ ከወድከትሉ በበደል ሙታን ከክርስቶስ ጋር ሕይወት ሰጠኝ። ከዛ በጸጋ አዳነኝ ይላል እግዚአብሔር ቃል። የቁጣ ልጆች ነበርን ኢየሱስ መምጣት። ስለዚህ ዛሬ ላሳያችሁ መንፈሳዊ ሰው ዝም ብለህ መንፈሳዊ ሰው መሆን አትችልም። አንተ ጴንጤ እያልክ ጥራ፣ ሞኝ ሰይጣን ስለሚያንገላጅጅ ነው። እንደዛ ብሎ ነገር የለም። ጴንጤ እኮ የሚሉት ጴንጤ ቆስጣል እኮ ነርለለለሽ በልሳን ይላሉ። እየተሳደቡ ያሉት እኮ መንፈስ ቅዱስ ነው። ጴንጤ ቆስጣል ለማለት እኮ ነው። ጴንጤ ማለት ለተዛረጀ ጴንጤ ቆስጣል ከነ መንፈስ ቅዱስ ጋር ግን ስላላወቀ ነው። ሁላችን መዛውስ ነበር። እኔ ልፈርድብ አይደለም። አወዘር ራሱ አወዝ ብላይንድ ናው ግን አካንሲ ያያለ አይኔ ብላይንድ ነበር። ግን ላሳያችሁ እዚህ ላይ በጣም ከእግዚአብሔር ቃል ላሳያችሁ። ኤፌሶን ምዕራፍ 2 ላይ ከ1 እስከ 4 ቅድም ነምያቸዋለሁ አንተም ብያቸዋለሁ አንተም ብያቸዋለሁ። ኤፌሶን ምዕራፍ 2 ላይ አቲንክ አንብቤላቸዋለሁ። እንትን ላሳያችሁ። አሁን የመጀመሪያ ስቴፕ ይሄ የሞተው መንፈስ ግዴታ ሕያው የሚሆነው ዳግም ስትወለድ ነው፣ ጌታ ስትቀበል። አሁን ኢየሱስ መጣ። እንዳትረሳ ሰይጣን ነክሶ ነበር፣ ቦስ ነበር። ቦስ በቃ ቦስ ስንቱ ነው። ምን መስላል አይታል ያለቀ ህዝብ አያውቁታ። አብሶ በብሉይ ኪዳን ሰይጣን አይታወቅም። ሰይጣን መጣ ይላል አያውቁም። ሰይጣን መኖር ራሱ የነገረን ማን ነው? እንዳትረሳ ሰይጣን ራሱ መንፈስ ነው ብያለሁ። መልአክ እኮ ነው። መላእክቶች በሙሉ መንፈስ ናቸው። ምንም ምስል የምታደርጋቸው አይደሉም። ማናየ መልአክ ማናየ? አንዱ እዚህ ክርስቶስ ጥቁር ነው ይላል፣ አንዱ ነጭ ነው ይላል። በፍጹም ያየው የለም። እሱ ዝም ብሎ ለቢዝነስ ነው። ስዕል ምናምን ለቢዝነስ ጌታ መጀመሪያ አውጣለኝ እሱ ነው ሳገኘው። እነዚህን ያዝ ጊዜ ውዳሴ ያስኩትን አውጣ። ጠንቋ ቤት ገብቼ የነበረው 2 ቋጥሮ የሰጠኝ አውጣ። እሱን ቀዝሮ ትልቅ ስል አድርገን እሱን አውጣ መጀመሪያ ሲል ከዛ ሳወጣ ነው አይኖቼ በራው ማለት ነው። ይኸውልህ ያለዛ እንደዛ የምታረግ ከሆነ እግዚአብሔርን አታውቀውም። ነገር ተዘጋ ማለት ነው። ግን እግዚአብሔር መንፈስ ነው ብያለሁ። የሚመለከው በእውነትና በመንፈስ ነው። ግን የመጀመሪያ ስብ ላሳየህ አየር ላይ ስልጣን እንዳለው በጣም ከዛ ግና ነው ከቻለ ኤፌሶን ምዕራፍ 2 ነግሬሻለሁ። አየር ላይ ስልጣን እንዳለው አለቃ ፈቃድ በፊቱ ተመላለሳችሁ። በእነዚህም ልጆች መካከል ሁላችን ደግሞ የስጋችንና የልቦናችን ፍቃድ እያደረግን በስጋ ምኞት በፊቱ እንመላለስ ነበር። እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። አሁን የቁጣ ልጆች ሆነናል። አሁን አለቀ። መንፈስ ሞቷል። ከእግዚአብሔር ጋር ህብረት የለም። እንዳትረሳ ትልቅ ያጣነው ሰው ልጅ ያጣው ህብረት ነው። እንዳትረሳ እግዚአብሔር የጠራ ለህብረት ነው።
ህብረት ይፈልጋል። ለዚህ ነው ሁለትም ሶስትም ሆናችሁ በስሜ ይገኛለሁ አለ። ወንድሞች በህብረት ቢቀመጡ መልካም ነው። በዛ በረከት ህይወት አዝጃለሁ አለ። እግዚአብሔር ህብረት አልኩ። አሁን አሜሪካን ዩናይትድ ስቴትስ አርማቸው ደግሞ ንስር። ለዚህ ነው ለዓለም ህዝብ በረከት የሆኑት መፈራትን የሰጣቸው። ቻይና ምንም ብትሮጥ የትም አትደርስም። ከልቤ እነግራለሁ አትደርስም። እግዚአብሔር አለ እዚህ። እግዚአብሔር የሚመለካል እዚህ። እዛ ያለው ጣዖት ነው የበዛው። እሱ ሀገር ያለ በዛው ጣዖት ነው። እንደዛ ብሎ ነገር ይጠራራታሉ። ምን ይላሉ? የትም አይደርሱ። አትደርስም። አሜሪካ ላይ ምንም ማውራ ምንም ጋዜጠኛ ማውራ የትም አትደርስም። ለብዙ በረከት ናቸው። ሁላችን ሰው ነው እዚህ መተን ሰው ነው እግዚአብሔር በቃ ያደረገን ማለት ስለተባረኩ ነው። አየህ አርማቸው እግዚአብሔር፣ ብራቸው ለራሱ እግዚአብሔር ነው። አይ አርማቸው ንስር ነው። ይታደሳሉ። ነገር ሲመጣ ንስር መታደሳል። እንደ ንስር ትታደሳለን። ለላ ነገር ትምሩታችሁ ሰሉኝ እንዳትረሳ። ግን አንዝለን ላሳያችሁ በጣም እንዲገባን የሚያስፈልገው ነገር እንዳትረዳ። አሁን የጌታ መምጣት የሚያስገርም ነው። ጌታ መጥቶ አድሬስ ያደረገን አብሶ ለዛ ለኒቆዲሞስ ዮሐንስ 3 ላይ ትዝ አይልም? ትልቅ አድሬስ ሰጠው። ኒቆዲሞስ ማለት ቄስ ነው። እያያችሁ አይደል? የቄሶች ዳግም የተወለዱ ሰዎች ሁሉ አልኩ ሰው ነው ያለው። ሰው በሙሉ እኔ ከልቤ ነገር ዳግም ምድራችን ላይ በብዛት ያሉ መወለድ አለበት። ዳግም መወለድ አለባቸው። አየህ ዳግም ካልተወለድክ ታንተ ዳግም መወለድ አለበት። አየህ አሁን ዮሐንስ 3 ላይ እንደዛ ያለ እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ማለት። ዳግም መወለድ አለበት። ይሄ ያለው ጌታ ነው። ማርያም ምን አለቻችሁ? እሱ የሚላችሁን አድርጉ። ምን መሰላችሁ? ዮሐንስ 2 ላይ እሱ ያላቸው ምንድን ነው? ጋኑን ውሃ ሙሉ አለ። ከዛ ከውርደት አላመለጡ። ታዲያ ማርያም ያለቻችሁ ምን አታረጉ? ማርያም እሱ የሚላችሁን አለ። እሱ ምን አለ? ዳግም ተወለድ አለ። ዳግም ተወለድ አለ። ካልተወለድክ አታይም የእግዚአብሔር መንግሥት ልታችን አይገባም። የኪንግደም እሲ እየተባላ ነው ያለው። አንተ ኦሮሞ፣ ትግሬ፣ አማራ፣ አገሬ፣ ክልል እያልክ እዚህ መንግሥት የታው ልክ ደቀ መዛሙርት ተዛላቸው ለእስራኤል መንግሥት መቼ ነው የምትመለሰው አሉ። አልገባቸውማ። እሱን እኔ አላል ግን እናንተ ይሄን አድርጉ አላቸው። ጠብቋል መንፈስ ሲገባቸው አላል። አያውን ዳግም ካልተወለድክ የእግዚአብሔር መንግሥት አታይም። ይሄን ነግራለሁ። ኢትዮጵያ ከሰማ ጆሮ ካለ ስማ። ዳግም ካልተወለድክ የት ነው እያለ ያለው? ይሄ የሞተው መንፈስ ሞቷል። ወደ ጌታ መጥተህ ጌታን ስትቀበል ጌታ ወይ ስትል ውስጥ ሲገባ የጌታ መንፈስ ውስጥ ይገባል። ከዛ ዳግም ልደትን ይሰጣል። በመንፈስ አሳይሃለሁ። ከእግዚአብሔር ቃል አነብልሃለሁ። ዳግም አለው እኮ ይሄ እኮ ቄስ ነው አልኩ እኮ ኒቆዲሞስ እየመጣ ማታ ይጠይቀው ነበር ጌታ። ይሄ ከእግዚአብሔር ካልተሰጠው በቀር እያለ ጌታ እውነት እልሃለሁ አለ። በጣም ግራ ገባው። እኔ እኮ ሸምግያለሁ፣ እንዴት ዳግም እወለዳለሁ እንደገና? እሱ አልገባው። እየነገረ ያለው መንፈሳዊ ነው። እየነገረው ሰው ያለው ምንድነው? እንዳትረሳ፣ ሰው ያለው መንፈሱን ነው እየተናገረ ነው። ሰው ዳግም ካልተወለደ ሰው እያለ እየጠራ ያለው ትዛለችም እስኬስን የሰው ልጅ እያለ ሲጠራው ሰው ያለው መንፈስን። ይሄ መንፈስ ዳግም ካልተወለደ አንደኛ እግዚአብሔርን ማታውቀው፣ በአእምሮ ነው የምትናገረው ስለ እግዚአብሔር። አንደኛ ያሳያለሁ። ይሄ ቃል ራሱ ፊደል ይሆንብሃል። ፊደል ሆኖብህ ነው እየተባለ ያለው። በሃይማኖት በቃ እየተከራከርክ ያለው ፊደል ሆኖብህ ነው። በፊደል ነው፣ በአእምሮ ነው የምትከራ። ልክ እንደ ኒቆዲሞስ ነው ዛሬ እየተከራከረ ያለው። ኢትዮጵያ ሕዝብ እኮ በብዛት እየተከራከረ ያለው በአእምሮ ነው። ፓስተር በምን አወቅ? አወዜር አልኩህ እኮ እዛ ነበርኩ እኮ። አሁን ሁለተኛ እዛ ቁጥር 5 ላይ እንደዚህ አለ እውነት እልሃለሁ ሰው ከውኃና ከመንፈስ ዳግም ካልተወለደ በስተቀር ወደ እግዚአብሔር መንግሥት አትገባም። 4 ነጥብ። መንግሥተ ሰማያት ልትገባ ነው ትፈልጓል? ልትገቢ ነው የምትፈልጊው? ዳግም ተወለጂ። ሌላ ምንም ነገር ያስገባ። ጥሩ ሰው አትሆን አትገባም። ለዳ ስለሰጠ ገዳም ስለገባ በፍጹም ማትመጡ አልኩ። ማሰው መጥቶ ቢጸልይልህ ሊቢቀብር ፍትሐት ቢያደርግልህ አትገባም። እንደዛ ብሎ ነገር የለም። አትሞኝ። የኢትዮጵያ እውነት ነው የምነግርህ። ዳግም መወለድ አለብህ። አታይም። አንድ መጀመሪያ አታይም ማለት ሁለተኛ አትገባም ማለት። በጣም ስላሳየችሁ እንደዚህ አለ። አሁን የሞተው እዛው ላይ እንደዚህ አለ።
ኦኬ እንደዚህ አለ ካልቶ አትገባም ካለ ከመንፈስ የተወለደ መንፈስ ነው። ከስጋ የተወለደ ስጋ ነው። ከመንፈስ የተወለደ መንፈስ ነው። ከስጋ ምን ማለት ነው? ከስጋ ከእናት ከአባታችሁ ተወልዳችኋል። ከስጋ ነው ተወለድከው። ከመንፈስ ደግሞ እግዚአብሔር ነው መወለድ አለብህ። እግዚአብሔር መንፈስ ነው። አየህ፣ ይሄ መንፈስህ ሕያው ይሆናል። ጌታ ሲገባ ሲለወጡ አላያችሁ? ሲቀየሩ ሰዎች አላያችሁ? ተቀየረ፣ ጴንጤ ሆነ፣ ጴንጤ ሆነ ይላል። ጴንጤ ሆነ ምናምን እሱ የው አይኑ በርቶ ነው መንፈሳው አይኑ አየህ ስላልጎል ይሄ ትምህርት ነው መሰጥ እንዲገባ ነው እኮ ነው እየፈረርኩባ አይደለም። አወዘ ልክ መንፈስ ሕያው ይሆናል። አሁን እግዚአብሔርን መስማት ትጀምራለህ። እግዚአብሔር ልክ መኖር ራሱ የምታውቀው በአእምሮ አይደለም። እግዚአብሔር መንፈስ መገኘቱን የሚያውቀው ያ መንፈስ ያ የዳነው መንፈስ ነው። አሁን ከእግዚአብሔር ጋር ኮኔክት ታደርጋለህ። እግዚአብሔር መንፈስ ነው። አሳይሃለሁ። የእግዚአብሔር መንፈስ ነው። አሁን ይሄ ዳግም የተወለደው ሰውዬ እግዚአብሔርን ያውቃል። የእግዚአብሔርን ድምፅ ይሰማል። እግዚአብሔር ውጣ ይለዋል፣ ተቀመጥ ይለዋል፣ ሂድ ይለዋል፣ ሲጥ ይለዋል፣ ይሰማዋል። እግዚአብሔር ማለት ዳግም ተወልደሃል። አለዛ በአእምሮ እግዚአብሔርን አጥቆም ኒቆዲሞስ ምን ይመስላል? በአእምሮ እኮ ግን ዳግም ተወልዷል ኒቆዲሞስ። አሁን ምን አለ እዚህ ላይ ላንብብላችሁ፣ በጣም ላሳያችሁ። መንፈሳዊ ከዛ መንፈሳዊን ይከፈታል። መንፈሳዊን ይከፈታል። አየህ? ኦኬ እንትን ላንብብልህ። ኦኬ አሁን መንፈሳዊን ይከፈታል። እንደገና ደግሞ እግዚአብሔርን መስማት ትጀምራለህ። ይሄ ቃሉ ፍቺ ይገባሃል ምን እንደሚል። እንደገና ደግሞ በቃ አሁን ልጅ ትሆናለህ። አይ ዳግም ስትወለድ አሁን ይሄ የሞተው መንፈስ ሕያው ሆኗል። አሁን በቃ ተቀየር። እንደ ቀድሞ ማሰብ ታቆማለህ። እንደ ቀድሞ ትዋሽ ከሆነ ታባረር፣ ውሸት ይጠፋል ከውስጥህ። እውነተኛ መሆን ትጀምራለህ። እንደገና እንዴት ነው እግዚአብሔርን መፍራት ትጀምራለህ። አሁን ራሱ የሚመራ ትኖራለህ። አሳያለሁ። የእግዚአብሔር ልጆች በእግዚአብሔር በነቢያት አይመሩም፣ በመንፈስ ነው የምትመራው። አሁን በቃ እግዚአብሔር በመንፈስ ይናገራል። ስትጸልይ ራሷን ይረዳል። በመንፈስ የምትጸልይ በአእምሮ አይደለም። በአእምሮ እንጸልያለን፣ በመንፈስ እንጸልያለን። አሁን ተቀየር። አሁን እንደ ቀድሞ ማሰብ ታቆማል። እንደ ቀድሞ ድሮ ታረግ የነበሩ ትወጣል። ጓደኛ ራሱ ይሄዳል። ድሮ ትሄድ የነበረው እዛ ታረግ የነበረው እያያችሁ አይደለ? ለምን እየሆነ እያያችሁ ሲቀየሩ ከጎናችሁ ስትቀየር ሲለወጡ እያያችሁ አይደል? ለምንድን ነው? ዳግም ተወልዷል። ተቀየራው መቅ ውስጥ አባ ብል ትዘርባለ ብሎ የምንጮበት የልጅነትን መንፈስ ሰጠን ይላል። አሁን አባ በምን ልጅነት መንፈስ ሲገባል አባዬ ትላለህ። አባት ከሌለሽ አባ ትያለሽ። አሁን እግዚአብሔር አባትሽ ይሆናል። ዳግም ተወልደሃል። ግን ዳግም ካልተወለድክ ሃይማኖት አለኝ የአገሬ ሃይማኖት የአባቴ ሃይማኖት አይሰራም። እሱ አያደስም። አላወቀውም እግዚአብሔር። አንተ ያወቀው ሃይማኖት ነው እንጂ እግዚአብሔር አላወቀውም። ልታውቅ አትችልም። እንዴት ታውቃለህ? በመንፈስ ካልሆነ እግዚአብሔር አትረዳም። ይሄ ስጋይ አይረዳም። መጸለይ ራሱ ጸሎት ራሱ ይቀየራል። አሁን መንፈስ ቅዱስ ራሱ ድካምን ያግዛል። አሳያለሁ። ላሳይ ከእግዚአብሔር ቃል እንደዚህ እዛ ቁጥር 8 ላይ ላሳያችሁ እንደዚህ አለ። ኦኬ በምንድን ነው ሲንገረን ላሳይ እንዴት እንደሆነ እዛው ዮሐንስ 3 ቁጥር 8 እንደዚህ አለ። ንፋስ ወዲያው ይነፍሳል አለ። ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሚሄድ አታውቅም። ከመንፈስም የተወለደ ልክ እንደዚህ ነው አለ። ንፋስ ድምፁ ነው የምሰሙታል። ከየት እንደመጣ ታውቃላችሁ? አታውቅም። ግን አንድ ነገር አድርጎ ሲሄድ ታውቃለህ፣ ወይ ዛፉን ገንጥሎ ሲሄድ እንጂ ከየት እንደመጣ ታውቃለህ። ከወዴት ይምጣ አታውቁም። ልክ ዳግም የተወለደ ሰው ልክ እንደዛ ነው። ታንኪ መንፈስ ቅዱስ። ልክ ዳግም የተወለደ ሰው ሲቀየር ታያለህ። ሃይማኖቱን ለወጠ፣
ሃይማኖቷን ለውጥች ምናምን ትመጣለች አሁን እሷ ምናምን ሞኛቱን በቅተው ተመለስ አንተና ና እሷን አንተ ለወጥከው እንደዛ ብሎ ነገር የለም። ንፋስ እኮ ላምብለቱን ዮሐንስ 3:8 ላይ እንደዚህ አለ 8 እንደዚህ አለ። ኦኬ ንፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ እንደማታውቀው እንዲሁ አታውቅም። እንዲሁ ደግሞ ከመንፈስ የተወለደ እንዲሁ ነው አለ እዛ ላይ። በቃ ያ ሰውዬ ሌባ የነበረው ያቆምታ ያለ፣ ጫት ይቅም የነበረው ታቆሚያለሽ፣ ተሰርቅ የነበረው ታቆሚያለሽ፣ ተቀየርሽ። በቃ ልክ ንፋስ መጥቶ እንደማታውቁ ያ ዳግም የተወለደ ሰው እንደዛ ነው። ከምንድን ነው የተወለደው? ከመንፈስ ተወለደ። ጌታን ሲቀበል ለዚህ ነው ለተቀበሉት አራሚ ነው። ለተቀበሉ በስሙ ላመኑ የእግዚአብሔር ልጆች ልክ በልከልከል ስትቀበለው ካልተቀበልከው አልተቀበልክም። ስትቀበለው በቃ ዳግም ትወለዳል። ልክ ያ ንፋስ መጥቶ አንተ ንፋስን የምትረዳው አሁን እዚህ ሀገር ቶርኔዶ ይባላል። ስንት ቤት የሚያፈራርስ ምናምን ስንት ምናምን በቃ ምናየው ዜና ሲነግረን አፈረስ ከየት እንደመጣ እናቅም። ልክ ያ ዳግም የተወለደ ሰው ልክ እንደዛ ነው። በቃ ተቀየረ። በቃ ፓስተር ተስፋዬ የተለወጠ በአሜሪካ? አዎ በዶላር ነው የተለወጥኩት እኔ፣ በኢትዮጵያ ብር አይደለም፣ በዶላር። እዛ ሄዶ ተቀየረ። አዎ ተቀየረ። ማጨብጠው ነው አይደለም። በዛማ ቢሆን ረፍት ነው፣ ስራ ቀነሰለን። ይርክ እየጨበጥ ትቀይራለህ። መተት መሰለ እንደ እሱ እንኳን ራሱ ስትጨብጥ እያደነዘዘ ሴቱን ወንዱን እያደነዘዘ መስተፋቅድ ምናምን እሱ ጋይስ እሱ ወደዚህ ከመጣሽ አይሰራም ባንቺ ላይ። ብዙዎቹ ሳያችሁ ሲያንከራትታቸው ማለት ዳግም ያልተወለዱ ናቸው። ዳግም ከተወለድሽ መስተፋቅር አይሰራ፣ አስማት አይሰራ፣ ድግምት አይሰራ። ምንም ማለት ቢደግም ድግምቱ ላይ ሰራ ማንተ ላይ ዳግም ተወልደሃል፣ የእግዚአብሔር ልጅ ሆነሃል። እና ላሳይ ቶሎ በል ፓስተር። ከዛ በኋላ ያ ሰውዬ ተቀየረ፣ መንፈሳዊ ነገሮች አይኖቹ በራ። አይገርማችሁ? ዳግም ስትወለድ በቃ ሁሉ ያንተ ነው። ጽድቁ ያንተ ነው፣ ቅድስና ያንተ ነው። ኤቭሪቲንግ በቃልም በነገር በእውቀት ሁሉ ባለጠጋ ተደርገሃል። ሁሉ በቃ የሱ ያንተ ነው። ዳግም ልጅ ና። ለገዛ ልጁ ሳራር ትዛላችሁ አሳልፎ እኮ ነው የሰጠን ነው እግዚአብሔር ቃል። አሁን ሁሉ የኔ ነው። ዳግም ተወልጃለሁ፣ ዳግም ልደት አግኝቻለሁ። እንዳትረሳ። ትልቁ ለሰው ልጅ ትልቁ የሚያሳዝነው ሰዎች ደክሞ ይሄንን ካጡ ከባድ ነው። ቅድም ነገር ያለው ማሰው መጥቶ በቃ ነፍሱን ይማር ቢልህ ማት ቀብር ላይ ቢመጣ ቢያለቅስልህ ወይ ቢልልህ ክቡር ምናም ጡጡጡጡ ቢል ክቡር ዘበኛ ቢመጣ አትገባትም። እንደዛ ብሎ ነገር የለም። ዳግም መወለድ አለብህ። ጌታን መቀበል አለብህ። እግዚአብሔር መጥቶ የሰጠ ልጁ ቃቃ ሊጫወት አይደለም፣ ወይ አንተ ስርዓት ልታደርገው አይደለም። እንዲህ ብለህ መሸወድ ምናምን የለም። እግዚአብሔር ብርሃን ነው። እግዚአብሔር ያውቃል። አየህ ዳግም ስትወለድ አልኩ ታውቃለህ። ስትቀየር አየህ አይደል? ሴቶች ሲቀየሩ ሴተኛ ዳር የነበረችው ስትታቆም፣ ጫት ውስጥ የነበረው ስትወጣ፣ በወንድማችን በዛ ዮናታ ትዝ አይልም? ብዙዎች ሲቀየሩ ዳግም ሲተወለዱ ወጣቶች ሲቀየሩ እያያችሁ አይደል? እያያችሁ አይደል እንዴ? ምን ነካ? ጨብጦት ነው እሱ ጨብጦት ነው። አሙኝ ሴጣን ነው የሚያሞኝህ አልኩ እኮ። እንደሱ ቢሆን ወንጌል አንሰብክ። እየሄድን እየጨበጥን ትቀየራለህ፣ እየጨበጥ ትቀየራለሽ። ለምን ወንጌል ይሰብካል? ምን እንደዛ ብሎ ነገር የለም። ይሄ ሴጣን ነው የሚያሞኛቸው። ከነሱ ጋር እንዳትበላ፣ ከዚህ የሚቀበሩበት ቦታ አትቀበር እያለ በቃ ሰውን አገለጀጁት። ቀብር ላይ ምናምን ከነሱ ጋር ነው በቃ ሰውን በቃ እንትና። በጣም እኮ የሚያሳልኩ እኮ ምድራችን ያጣችሁ ልንገርህ ኢየሱስን ነው። ኢትዮጵያ ያጣችሁ ኢየሱስን ነው። ሌላ ምንም ኢየሱስ እየተንከራተተች ያለችው ኢትዮጵያና ኤርትራ ኢየሱስን አጥተው ዋናውን አጡ። ምንጩ ኢየሱስ እንደሆነ አላወቁ። ኢየሱስ ለሱ በር መክፈት አለባቸው። እሱ በቃ ከገባ ደስቲናችሁን ይቀይራል። እኔን ያገኛል ከእግዚአብሔር ዘንድ ሞገስን ያገኛል።
ህይወትን ያገኛል፣ ከእግዚአብሔር ዘንድ ሞገስ ያገኛል። እኔን ያጣ ግን ትጎዳለህ። ኢየሱስን ካጣችሁ ትጎዳላችሁ። ሳታውቁ አንቲክራይሱ በሃይማኖት ውስጥ አድርጎ እሱን እየገፋው ኢየሱስን እየገፋ ነው። ሳያውቁ እነሱ ያችን ያባሩ ሰው መመስላል። ጳውሎስ እስጢፋኖስ ሲገደል ትዝ አይልም? አንደኛ ገዳይ ነበር። ምታሳድደኝ እኔን ነው አለ። አያችሁ፣ ጴንጤ ስታሳድዱ እያሳደዳችሁ ያሉት ኢየሱስን ነው። ከኢየሱስ ጋር የተጣላችሁ ያላችሁት ከእሱ ጋር ከተጣላችሁ ጉድ ፈላባችሁ። ምንም አይነት ሰክሰስ የለም፣ ምንም ነገር የለም። በቃ ለወዳችሁ ነው የምትኖሩት። በቃ ለወድ ምናምን በቃ ለወልድ ምናምን በቃ ስንት በቃ ደነዘሱ። እናት አባቶቻችን ቀብር እንዳታሳጣን ምናምን እያሉ በቃ ይህን እውነትን ሳያገኙ ስንት እናቶች ሄዱ። በጣም የሚያሳዝን እየፈሩ ከሞቱ በኋላ እየፈሩ በጣም የሚያሳዝን እኮ እየሆነ ያለው ምድራችን ላይ ማለት ነው። እግዚአብሔር መቼም አይን ይክፈት፣ አይናችሁን እግዚአብሔር ይክፈት። በቃ ህዝቡን አደነዘዙት። ገባ? ይሄ እውነት እንዳያውቅ፣ ይሄ ብርሃን እንዳያበራላቸው፣ እውነት እንዳያቀበሉ፣ በቃ ለእውነት እንዳይገዙ ስንት በቃ በድግምት በተለያየ ህዝቡን አደንዝዘውት ስንት እግዚአብሔር ይቅር ይበላችሁ። ግን ዋጋ ትከፍላላችሁ። እነሱ አይገቡ ወይ ሌላውን እንዳይገባ ይከለክላሉ አለ። ያ ማለት ምንድነው? የዳግም ልደት እንዳይወለዱ ይከለክላሉ። እነሱ አይገቡም አለ፣ ግን ሌላው እንዳይገባ ይከለክላሉ አለ። ሰው በከተቀየረ ተከተለ አዲስ ሃይማኖት መጣ እያሉ ሰውን እያደነዘዙ ይሄ ብርሃን ሳያበራ እግዚአብሔርን ሳያውቁት መንፈሳቸው ሞቶ በኢየሱስ ክርስቶስ ስም ነፃ ይወጣሉ። አሜን። ነፃ ትወጣለሽ። አሜን። ኦኬ፣ አሁን ላሳያችሁ። አሁን ዳግም ስትወለድ ድምፁን መስማት ይጀምራል። ዮሐንስ ምዕራፍ 10 ላይ ቁጥር 4 ላይ እንደዚህ ይላል፣ በጎቼ ድምፄን ያውቃሉ ይከተሉኛል፣ ከሌላው ግን ይሸሻሉ አለ። አየህ፣ አሁን በግነ ድምፁን ሰምሰ አሁን እግዚአብሔር መስማት ይጀምራል። አልኩ እኮ አዳም ያጣው ይሄንን ይሰማ ነበር እግዚአብሔር። ከዛ በቃ አለቀ እኮ። ትዝ ያለ መጀመሪያ ወንድም ልጁ እንዴት እንደገደለ በፈቃዱ ነው አየህ፣ በነፍሱ ነው ሲመራ ነበር። የገዛ ወንድሙን ገደለው። አሁንም ዘሴም ነው። ኦሮሞ ወንድም ነው፣ ትግሬ ወንድም ነው፣ አማራ ወንድም ነው። ግን እየገደልክ ነው ያለው። አላወቅም። አይን ተይዟል። ብላይንድ ሆናችኋል። እውር ሆናችኋል። እውር ሆነ ነው አይን ተያዘ። በሃይማኖት አይን ተያዘ እንጂ ወንድምን በማወቅ እኮ ነጭ ወንድምን ጥቁር ብራዘር ብራዘር እዚህ በቃ እዚህ ሰይጣን ደግሞ እዚህ ደግሞ ነጭ ጥቁር እያባላ ጥላቻ ምናምን አለማወቅ አይን ተይዞ ማለት ነው። አይን ተይዞ ሁላችንም እኛ የአዳምና የሔዋን ልጆች ነን። ሁላችን አሁን ድምፁን መስማት ትጀምራለህ። አሁን በጣም ላሳያችሁ እንደዚህ። ኦኬ አሁን እንዳትረሳ። አሁን ይሄ ዳግም ካልተወለድክ ይሄ ቃል ፊደል ይሆንብሃል። ፊደል ደግሞ ይገላል። ይሄ ቃል መንፈስ ነው፣ ህይወት ነው፣ ጌታ ነው። አሁን ይሄ ፊደል ከሆነብህ በአእምሮ ነው የምትከራከረው። ልክ እንደ ኒቆዲሞስ ምናምን እንዲህ ብሎ ተጽፎ የለ እንዲህ ተጽፎ የለ። በጣም ገርሞኛል። እዛ ስለዚች ስለ ዘርፌ ሲናገር እሷ የዳነችበት ቃል ዮሐንስ ሐዋርያ 4:12 ላይ ወደ ሌላ ትርጉም ሲሰጠው ሰምቼው ይህ ያልኩ እንደ ሰውዬ እንደው እግዚአብሔር አይኑን ክፈትለት እንድንበት ዘንድ ከሰማይ የተሰጠን ስም እሱ መልአክ ነው አለ። ያኛው ስለ መልአክ ነው የሚናገረው አለ። ደጉ ግርም ነው የሚለው ለወዱ በቃ ለወዱ የሚኖር ህዝብ ፊደል ሆኖብን ሁላችንም እዛ ውስጥ ነበርኩ እኔ ብላይ ነበር። እንዲህ እየነገን ያልኳ መንገድም እውነትም እሱ ነው በቃ ያመጣኝ። እኔ መቼ ገባኝ ነበር ድሮ አነበዋለሁ ግን አይገባኝም። አነበዋለሁ ፊደል ነው። ትዝ አላችሁ ሐዋርያት 8 ላይ የኢትዮጵያ ጀንደረባ ሲያነበው ፊደል ሆኖበት ፊልጶስ ሄዶ አይደል መሰከረለት። ምን እኮ ካላስተማሪ ያለ አይገባችሁማ። የመጽሐፍ ቅዱስ ብታነቡ ፊደል ሆኖባቸው ላንብበል እንትን ላይ እዛ 2 ቆሮንቶስ 3:6 ላይ እንደዛ ነው። ኦኬ ፊደል ይገድላል፣ መንፈስ ግን ህይወትን ይሰጣል። ፊደል ይገድላል። በቃ ይሄ መጽሐፍ ቅዱስ ፊደል ከሆነ እየገደለ ነው ያለው፣ ይገድላል። መንፈስ ግን ህይወት ዛሬ ዮሐንስ 6 ላይ የምነግራችሁ ቃል መንፈስም ህይወት ነው። ይሄ በመንፈስ ካልሆነ አይገባም።
ዳግም ካልተወለድክ የመጽሐፍ ቅዱስ አይገባህም። ፊደል ነው የሚሆንብህ። በቃ እየተከራከርክ ያለው በአእምሮ ነው። በቃ ፊደል ሆኖብሃል። ዳግም አልተወለድክም። ሁላችንም እዛ ውስጥ ነበርን። መች ገባን ነበር ሁላችንም። አወሴ ብላይንድ ሆኜ በቃ ምናምን ፓስተር ተስፋዬ ነግሬያቸዋለሁ። ኬንያ እያለን እዛ ቲካ ኬንያ ቄራ ሻቤት አለ እዛ ካምፕስ እኛን እንደ በቃ ቦስ ምናምን የቄራ ልጆች ምናምን ምናስፈራ ምናምን እዛ አሁን አሉ ደግሞ ጴንጤዎች አሉና ሁሌ ግን እነሱ ላይ ይናገራሉ። አንተ ተስፍዬ ሩቅ አይደለም ይሉኛል። እኛ ጋር አንተ ትመጣለህ አንተ ይሉኛል። እና አንድ ቀን እዛ ካምፕስ ኢትዮጵያን የሚወክል ማን ነው ሲባል እኛ ነን አሉ ጴንጤዎቹ ማለት ነው። ልጨርስ እንዴት ኦርቶዶክስ ሄዶ እንዴት ሄዶ ልጨርስ ምናምን አይን ተይዟል። ከዛ ያሉት አልቀረም። ይኸው መጣ ጌታ አይኔን ከፈተ። ወገኖች አይናችሁን እግዚአብሔር ይክፈት። አየ አብሶ እዛ እንትን ለሉቃስ 24 ዛላችሁ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተ ይላል። አያችሁ አእምሯችሁን ካልከፈተ የመጽሐፍ አይገባም። ፊደል ይሁን ዳግም ካልተወለድክ አሁንም 4 ነጥብ አደረግልሃለሁ ፊደል ሆነብሃል። ይሄ ፊደል ምን ይፈጥራል? ሃይማኖትን ይፈጥራል። የሃይማኖት ብዛት በዓለም ላይ ፊደል ሆነባቸው ነው መጽሐፍ ቅዱስ። በዓለም ላይ ያሉ ሃይማኖቶች ፊደል ሆነባቸው። ፊደል ምን አለ? ይገላል። መንፈስ ግን ይሰጣል፣ ህይወትን ይሰጣል። አየህ አሁን ዳግመኛ ስትወለድ ሌላ በመንፈስ ትመራለህ። ሮሜ 8:16 ላይ እንደዚህ አለ፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። አሁን በመንፈስ ስትመራ የማን ልጅ ነህ? የእግዚአብሔር ልጅ ነህ። አየህ ዳግም ስትወለድ በቃ ትቀየራለህ። በቃ ቀድሞ ታሪክ ተቀየረ። አሁን ፓስተር ተስፋዬ እድሜ የቆየው ከልብ ልንገር ስንት የቄራ ልጅ አልኳ። ስንት እድሜ የቆየው ዳግም ስለተወለድኩ ነው። መንፈሳዊ ነው ስለበራ ነው። ይቅርታ አድርጉልኝ። አየህ ዳግም ካልተወለድኩ እኔ አይኖቼ ባይበራ እዚህ ባልደረስኩ ነበር። አይኔን አበራ እግዚአብሔር። ዳግም ተወለድኩ። ቅድም ነገርኩ። የእግዚአብሔር ልጆች በምን ይመራሉ? በነቢይ ነው ያለው። እንደ ብሉይ ኪዳን ዛሬ ስንት አለ ነቢይ በነቢይ እንዲህ ያለ ነቢይ አግቢ ያለኝ። ኧረ ተይ እንደዛ ብሎ ነገር የለም። በአዲስ ኪዳን የእግዚአብሔር ልጅ ነሽ፣ በመንፈስ ነው የምትመሪው። አሁን ይሄ መንፈስ ቅዱስ ሊድ ያደርግሃል፣ ወደ እውነት ሁሉ ይመራሃል፣ የሰማውን ይነግርሃል። ክርስቶስ ራሱ የሚያከብረው የመንፈስ ቅዱስ ነው። ያከብረኛል አለ። ብዙ ነግራችሁ ነበር አለ፣ ግን አትችሉም አለ። ግን መንፈስ በመጣ ጊዜ አለ ጌታ። አሁን ይሄ መንፈስ ቅዱስ ምንድነው የሚያደርገን? ወደ እውነት ይመራናል። እውነት ማን ነው? ወደ ኢየሱስ። እውነት ማን ነው? ወደ ጸጋ ነው፣ ወደ ሕግ አይመራም። አሁን የእግዚአብሔር ልጅ ነች፣ በመንፈስ ትመራለች። እግዚአብሔር ወገኖቼ አሁን በመንፈሱ ነው የሚነግርህ። ስታመልከው ራሱ ሐዋርያ ምዕራፍ 4:24 ለዘላችሁ የእግዚአብሔር መንፈስ ነው የሚመለከው፣ በእውነትና በመንፈስ ነው የሚሰግዱለታል። ይሄን ይፈልጋል እግዚአብሔር ራስ ስታመልከው በመንፈስ መሆን አለበት። በስጋ አይደለም። እግዚአብሔር አሁን መንፈስ ነው። አየህ እንዳትረሳ፣ እግዚአብሔር መንፈስ ነው እግዚአብሔር። ግን ይሄንን ዳግም ካልተወለዳችሁ በቃ ዝም ብለህ በቃ ሰውን አደንዝዛችሁት። ኢትዮጵያን ሕዝብ ድንዝዝ በቃ ስፔሻሊ ኢትዮጵያ ድንዝዝ ያለው የሙሴ ሕግ የሚሉት አምጥተው ነው አደንዝዙት። ሕግ የተሰጠው ለእስራኤል ለአይሁድ ነው እንጂ ለኢትዮጵያ የተሰጠው እንዴ? እነሱን መቼ አስገባቸው? አስገባቸው እንዴ? ሕጉ ኃጢአት ጨመረ አልኩ እኮ። ሕግ የሚሰበክ ሆነ አልኩ። ሕግ እየተሰበከ ስለሆነ ኢትዮጵያ ኃጢአት የበዛው። ሕግ የሚሰብክ ሆነ ኃጢአት እየጨመረ ነው የሚሄደው። ሕግ የታወቀው በኃጢአት ነው። አሁን እኔና እናንተ ከጸጋ በታች ነን እንጂ ከሕግ በታች አይደለንም። ከሕግ ተፋተናል። በክርስቶስ ሥጋ ተሰቅለናል። አየህ ሕግ እምነት አይደለም። አሁን እምነት መጣ። ቅድም ነገርኩህ እኮ ረጅም ዕድሜ እንኳን ልትኖር ማመን አለበት እግዚአብሔር። እምነትን የሚሰራው በአዲስ ኪዳን በቃ እምነት ነው ደስ የሚሰራው። የዳንከው በእምነት ነው። ጻድቅ በእምነቱ በሕይወት ይኖራል። የጸደቀው በእምነት ነው። የምታረገው በእምነት ነው። ሁሉ በስሜት አይደለም፣ በእምነት በቃ ትጓዛለህ በእምነት። ግን ዳግም ካልተወለዳችሁ 4 ነጥብ ፓስተር ተስፋ ያደረገላችሁ ሞታችኋል። በቃ የመንግስቱ አካል አይደለም።
ቅድም ነገርኩ ላይ አታይም አለ። ሁለተኛ አትገባም አለ። ዳግም መወለድ አለብሽ። እንዴት ነው ፓስተር የዳግም መወለደው? ክርስቶስን መቀበል። እሱ ነው የመጣው። ጌታ መንፈስ ነው። እንደ ቀድሞ አናውቀውም። ጌታ መንፈስ ነው። አሁን ጌታ ስትቀበል ይገባል። ይሄ የሞተው መንፈስሽ ሕያው ይሆናል። ከዛ በመንፈስ ማምለክ ትጀምራለች። በልሳን መጸለይ ትጀምራለች። በልሳን ይሞላል። አዲስ ቋንቋ ትሞላል። ከዛ በመንፈስ ትዘምራል። በመንፈስ ትመላለሳል። አሁን በስጋ መመላለስ ታቆማለህ ማለት ቀደማ ልቦናቸውና ሐሳብ ፍቃድ እያደረጓል። በዚህ ዓለም እኮ እንደሚሰራው አለቃ ለዛ ተገዝተን ነበር። ስለዚህ አሁን የእግዚአብሔር ልጅ ነሽ። ሁለት አይነት ሞት ነገርኳችሁ። የስጋ ሞት አለ፣ የመንፈስ ሞት አለ። የስጋ ሞት ትሞቻለሽ። 4 ነጥብ። ምን ታመጣለህ? እንዴት ነው ይሞታል? እኔ በጣም 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 የምወዳት እህቴ ሁሌ እለቅላችኋለሁ ፌስቡክ ላይ እህቴን እናቴ የምንወዳት አልምዬ በጣም በጣም ወዳጃችን በጣም ሄሩትዬ እናት ራሱ እና በጣም ብዙ በቃ ወዳጆቻችን በቃ እንዴት ነው ማት በቃ እንዴት ነው በቃ ያጣናቸው ሞት ማለት ነው። ለምንድን ነው እንደዚህ የሆነበት ምክንያት? ዋጣ ሞት በቃ ሞት አለ። እንተ ጋር ስላልመጣ ነው። ቅድም ነው ግብዣ ቤት ከመሄድ ለቅሶ ቤት መሄድ ይሻላል አለ። ትዝ አለ መክብብ 7 ላይ መጀመሪያ ከመልካም ሽቶ መልካም ስም። ብዙዎቹ ሽቶ ይፈልጉት። መልካም ስም አይሻልሽም? መልካም ስም እንደገና ከመወለድ ቀን የመሞት ቀን ይሻላል። ገባችሁ አይደል? ምን ማለት እንደሆነ የቱ ነው የሚሻለው? አየህ ከሞትክ አረፍት። ትዝ አለ እናት መቼ ነው የምታርፈው? ከሞተች በኋላ ይባላል። ካረሳችሁት እናት መቼ ነው የምታበት? የኔ እናት በስመ ድሮ አገር ቤት እያለሁ ቶክስ ከሰማች ልጄ በቃ አንድ ነገር ተመታ በቃ አታተኛም ሰምተኝ በቃ እኔም ትንሽ ጥጋበኛም ነበርኩ። በቃ እኔም ኃይለኝነት አለ በቃ የኔ ነገር አይሆንላት። እንግዲህ መቼም እናቶች ታውቃላችሁ አይደል? እናት ነገር እንግዲህ እያንዳንዳችሁ ታሪክ አላችሁ ለእናታችሁ ማለት ነው። ከሌለ ሞኝ ነሽ አምልጦሻል ማለት ነው። ከሌለሽ ማለት ነው እንጂ ታሪክ መጽሐፍ አለሽ ለእናትሽ። እናቴ ጀግና ሽጉጥ ይዛ ነበር የምትመጣው። እኔ አባቴ ባለስልጣን ብያለሁ። እኔ ተጣላ ስባል ከሰማች ሽጉጥ ይዛ ትመጣለች እና በቃ ደብደብቃ ትመጣለች እንዲህ ምናምን። እኔ በቃ ያለበት ትሄዳለች በቃ ትመጣለች። አይ እናቷ መቼ ነው የምታርፈው? ከሞተች በኋላ። የቱ ይሻላል? ከመወለድ ይልቅ የሞት ቀን ይሻላል ያለው። ከሞትክ በኋላ አረፍኩ። በዛላችሁ አንድ ተሰሎንቄ በደንብ አላነበብኩላችሁም። አንቀላፉ አለ። ያንቀላፉ ይነሳሉ አለ። በቃ አረፍኩ ወደ ረፍት ገቡ ይላል እኮ እንትን ላይ ብራና እኮ አነበብኩላችሁ። አንድ ኖ ዮሐንስ ራእይ 3 ነው 4 ላይ ትክክል ነው 14 13 ላይ አነበብኩላችሁ። በጌታ የሚሞቱ ብፁዓን ናቸው አለ። ከድካማቸው አረፉ ይላል። ከዛ ስራቸው ይከተላቸዋል። የቱ ስራ ነው የሚከተልህ? ንገረኝ። የቱ ስራ ነው የሚከተልሽ? ጌታ የሰጠ ስራ ማርቆስ 16:15 ወደ ዓለም ሁሉ ሂዱ አለ። ወንጌልን ስበኳል። ያመኑት ይከተላል። ይስሩዋል። መልካሙን ስራ ልንሰራ ነው እናንተ ዳግም የተወለድነው። ይሄ ስራ ወልካም ይላል አይደል? እና ብዙዎችን ወደ ብርሃን የሚመልሱ ወልካም ይላል እኮ ዳንኤል ላይ ይናገራል። እንደ ከዋክብት ይደምቃሉ ይላል። ወንጌል መስበክ ስራችን ነው። እዚህ ምድር ላይ ያለ አምባሰል አንድ ሰው ወደ ጌታ ሲመጣ ወንጌላዊ ነው። ሁላችንም ወንጌላዊ ነው። ወንጌል ማድረስ አለብን። ይሄን ጉድ ኒውስ መናገር አለብን። ስለ ኢየሱስ መመስከር አለብን። ስለ ኢየሱስ መናገር አለብን። ኢየሱስ ይመጣል። ኢየሱስ የእግዚአብሔር ልጅ ነው። የዲያብሎስ ስራ ያፈረሰ እሱ ነው። ከአባቱ ጋር ያስታረቀን እሱ ነው። በቃ ዋጋ የከፈለልን እሱ ነው። የሚመጣ ሙሽራ እሱ ነው። ቤተክርስቲያን ራስ እሱ ነው። ቤተክርስቲያን ይዞ የሚሄደው እሱ ነው። የትኛው ቤተክርስቲያን ነው ዛሬ? አንተ በምን አድርገህ ነው ቤተክርስቲያን ይዟት የሚሄደው? ምን አይነት ቤተክርስቲያን ይዞ የሚሄደው? ኢየሱስ ያለበት ነው? ኢየሱስ የከበረበት ነው ወይስ ፍጥረታት የከበረበት? የቱ ነው እሱ? የቱ ይመስልሃል? እንደዛ ብሎ ነገር ቤተክርስቲያን የክርስቶስ ናት። ቤተክርስቲያን ደግሞ ግንቡ አይደለም። እኔ
መንፈስ ቅዱስ ማደሪያው እኔ ነኝ። በእኔ ውስጥ ነው ያለው። ለዚህ ነው እኔ ውስጥ ነው። ጌታን ስቀበል በውስጤ ይኖራል ጌታ። እንዳትረሳ ጌታ መንፈስ ነው። ልክ ስቀበለው ደስቲኒ ይቀየራል። ፓስተር ተስፋዬ ተቀየረ። ቀድሞ ያደረገውን አያደርግም። ሰርቅ ነበር፣ ይዋሽ ነበረ፣ ያጭበረብር ነበረ፣ ዋቴ ይሰራ ነበረ። እግዚአብሔር መቼም ሲያስመልጠኝ እዚህ አሜሪካ ብቀጥል ኑሮ ቶሎ ቢያገኘኝ እኔ እስር ቤት ነኝ ወይ አንዱ ይገለኛል። አንዱ በሽጉጥ ከልቤ ልንገራቸው አሜሪካንም ያቲቢቴ ኖሬ ቢሆን አንዱ ይገለኛል። እዚህ አሜሪካ ደግሞ ቀልድ የለም። እንትን ትገዛለህ ሽጉጥ እንደ ሀገራችን አይደለም። ጋባ አንዱ ወይ ገላለሁ ወይ ይገደላለሁ። ግን ጌታ ኢየሱስዬ ፓስተር ተስፋዬን አገኘው። ከዛ አሳመረው፣ እንዲያሳምር ውበት ሰጠው። ማን ያደረገው? ኢየሱስ። ነይ ወደ ጌታ ና ዳግም ተወለደ። ነይ ወደ ስትመጪ ዳግም ነው የምትወለጀው። ቀደም ነገርኩ። ከመንፈስ የተወለደ መንፈስ ነው አለ። ከስጋ ተወልደ ከእናት ከአባት ተወልደሃል። ከመንፈስ ደግሞ ከእግዚአብሔር መወለድ አለበት። ንፋስ ከየት ወዴት እንደ አታውቅም እኮ አለ። ልክ ዳግም የተወለደ ልክ ወይ ተቀየረች፣ ጴንጤ ሆነች፣ ወይ ተቀየረች፣ ሃይማኖቷን ቀየረች። ወይ ምን እናርጋት ነው ያሉት? እንትና እርግማት ነው ምንድን የተባለው? ምን ረሳው ሲመጣ እናገራለሁ። ምን ገዝቷት ነው በቃ። ኧረ ተው ባካችሁ ተው። ኧረ ተው ኢየሱስን አትክፉት። ተው እናንተ ከልቤ ልንገራችሁ ተመለሱ። መመለስ ይቻላቸዋል። ኢየሱስን አትክፉት፣ ግድ የለም እሱ ነው በቃ። እሱ ነው የሚቀይር። እናንተ ራሳችሁ መቀየራችሁ ኔቨር መለወጥ አትችላላችሁ። ያለኔ ምን ልታደርጓችሁም ማለት። ስለዚህ በቃኝ አበቃም ትሉኝ በቃኝ። ተባረኩ። አሁን ቀጥሎ ስለ መርገም እንማራለን። አይ ቲንክ ምንድነው ዛሬ ቀን አርብ ነው፣ ቀዳሜ ዕለት ነው ማክሰኞ። ስለ መርገም እንማራለን። ብዙ እንትን ላይ ሬዲዮናችን ላይ 518-907-9015 እዛ ላይ ያለኝ ታገኛለች። ከማዚ ጋር ያዘጋጀ ነው አለ እና መርገም ወገኖቼ ከዛ ምን ያህል እንደተዋጀን አሳያቸዋለሁ። አልኩ ይሄ ሞት ራሱ መርገም ነው። ኃጢአት መርገም ነው። ድህነት መርገም ነው። ምታዩት አለ ከርሶፎል አለ። ይሄ ራሱ መሬት መንቀጥቀጥ ራሱ መርገም ነው። የመርገም ክፍል ነው። ምታዩት በሙሉ በቃ ይሄ አሳያቸዋለሁ። መርገም ጌታ መጥቶ እንዴት እንደዋጀን ከዛ አንተ ክሌም ማድረግ እንዳለብህ በቃ ምን አልኩ። በሽታ ራሱ ትንሽ ሆነ ጥቂት እርግማን ነው። ድህነት ራሱ እርግማን ነው። ስለዚህ አትንክ እንማራለን። አጭር ጸሎት ጸልያለሁ። ምን እያልከ ነው ፓስተር? እና ወደ ኢየሱስ ነይ ቀልጥፊ ወደ ኢየሱስ ነይ። ኮቱ በኦሮምኛ ደግሞ ኮቱ ኩጃ ደግሞ ኩጃ ይቅርታ አንድ ጊዜ ኩጃ አሜን። ስለዚህ ኢየሱስ ያድናል። ይሄን ጌታ ተቀበል። ቅድም ነገር ያለው 518-907-9015 በሞባይል ፎን በቤት ፎን ከሰኞ እስከ እሑድ አላችሁ። ዌብሳይት ላይ ስትገቡ እኮ ፓስተር ተስፋዬ አለማየሁ ሊንክ አላለ። ስትገቡ ሆም ፔጁ ላይ ሬዲዮን አለ። ክሊክ ስታደርጉ ሚዲያማ ከገባችሁ ማአት አለ። ደህንነት ያስተማርኩት ደህንነት ተማር። እንደገና ደህንነት መማር አለብህ። ደቀ መዝሙር መማር አለብህ። ወደ ጌታ ስትመጣ ዝም ብለህ አገልግሎት አትጀምር። መማር አለ። መጀመሪያ ደቀ መዝሙር መማር አለብህ። እኔ መቼም ፓስተር ቶሎሳን ነው የማመሰግነው። በሱ ግስር ቁጭ ብዬ አስተምሮኝ ነው ጸልዮልኝ የወጣሁት ከአትላንታ ማለት ነው። ውጣ አለ፣ ጸልዮልኝ ወጣሁ። በቃ ፓስተር ተስፋዬ እግዚአብሔር ቶሎሳ በጣም ነው የምወደው። እሱና የተቀበልኩት ፓስተር ዳንኤል መኮንን ነው፣ ኬንያ ነው። ግን ፓስተር ዳንኤል ቶሎሳ ተቀበለኝ፣ አጠመቀኝ፣ ደህንነት አስተማረኝ። እላይ ላይ የነበረውን ቀንበር ሰበረ ሲሰብክ ከዛ ወጣሁ። በቃ ውጣ አለኝ። ከዛ ወጣሁ። ውጣ አለኝ ጌታ። ውጣ ከዚህ ውጣ ካለ ያልኩ እኮ እሱ ይላል። ውጣ አትውጣ፣ መንፈስ ቅዱስ ይመራሃል። ውጣ ቁጭ በል፣ አትሂድ፣ እዛ ቤት አትቢ ምናምን ይነግራል። ልብስ እንኳን ስትገዛ ይነግርሻል። እንግዲህ ከሰማችሁት ነው አያችሁ። ከሰማችሁት፣ ካልሰማችሁት ከባድ ነው። በጎቼ ድምፄን ይሰማሉ አለ፣ ከሌላው ይሸሻሉ አለ። ድምፁ ምንድን ነው? ፓስተር ተስፋዬ ወንጌል፣ መጽሐፍ ቅዱስ ድምፁ ነው። የእግዚአብሔር ድምፅ ነው። አጭር ጸሎትን የምጸልየው ሬዲዮ ላይ ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ
ልጅ ስላደረከኝ አመሰግናለሁ። አሜን። በቃ ከዛ በመንፈስ ሙላ ይሞላቸዋል። በመንፈስ ትሞላል። ከዛ በቃ የሌለ ደስታ የሌለ ሰላም በልሳን መናገር ትጀምራል። ልሳን አንተን ነው የሚያነጽ። ሌላውን አነ ራስካ ባባዲ ጋላ ቦራስ እኔን ነው የሚያነጽ እንጂ አንተን አያነጽም። ልሳን የተለያየ ልሳን ትናገር። ያ ደግሞ ምንድነው? በቃ አንተን ነው የሚያነጽ፣ ሌላውን አያነጽም። የኔ ልሳን ለአንተ ሊያነጽ ይችላል፣ ግን እኔ ግን ምስጢር እጸልይበታለሁ። ወልካም ወደ ኢየሱስ። የመጀመሪያ ስራ ዮሐንስ ወንጌል ማንበብ ቀደም ነግሬሃለሁ። ሌላ ሄደ ባለበት ቦታ ይሄ ቸርች አይደለም ጌታን ተቀብያለሁ ብዬ ተማር። ደቀ መዝሙር ያስተምሩ ፓስተሮች። ያ ፓስተር ይኑርሽ፣ አገልጋይ ነህ ፓስተር ይኑርህ። እንደዛ ብሎ ነገር የለም። ፓስተር ያስፈልግሻል፣ አገልጋይ። ስለዚህ ኢየሱስ ጌታ ነው። እግዚአብሔር እናመሰግናለን ስላስተማርከን፣ በሞት ላይ ጌታው ስልጣን ስለሰጠን። ሞቶይ ሞጋ የታለ ሲኦል ድልት መንሻ የታለ ተብሎ ጽፏል። በኢየሱስ ክርስቶስ ስም ጌታ እግዚአብሔር ዛሬ ይህን ትምህርት ደስቲኒ ስለሚቀይር ፍሬ ስለሚያፈራ ጳውሎስ ተከለ ኦጵሎስ አጠጣ የሚያሳድግ እግዚአብሔር ነው። እኔስ ዘርቻለሁ፣ አንተ ነው የምታሳድገው። ያገኙ ሁሉ ማአትሲ ቦታ ሄዳል። ግሩፕ ማአት ቦታ ሄዳል። እግዚአብሔር እናመሰግናለን ጆሮአቸው ስለምትከፍት እና ሊዲያ ልሰማ ጆሮዋን እንደከፈት ጆሮአቸውን ክፈት። ክብሩ ላንተው በኢየሱስ አሜን። ስለዚህ ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ተባረኩልኝ። አይ ቲንክ ሬዲዮ ላይ ታንኪ ሚስተር ሬዲዮ ላይ ኢየሱስ ጌታ ነው። ተባረኩልኝ። ኢየሱስ ጌታ ነው። እናመሰግናለን መንፈስ ቅዱስ፣ እናመሰግናለን። ታንኪ መንፈስ ቅዱስ፣ እናመሰግናለን። ኦኬ ሃሌሉያ፣ እናመሰግናለን መንፈስ ቅዱስ። ወይስ ጌታ ጸጋ ይብዛላችሁ። ሼር አድርጉት፣ እንደገና ላይክ አድርጉ፣ እንደገና ደግሞ ምንድነው ሰብስክራይብ አድርጉ። አሜን። ይቅርታ አንድ ጊዜ እና ኢየሱስ ጌታ ነው። ጸጋ ይብዛላችሁ። አይ ቲንክ ሼር አድርጉት። እሺ ተባረኩ። አይ ቲንክ ሰኞ ለታ ስለ እርግማን እንማራለን። እርግማን እንደሆነ አሳያቸዋለሁ። ጸጋ ይብዛላችሁ። ጸልዩልኝ እና ጸጋ ይብዛላችሁ። ተባረኩ። ሼር አድርጉት ይሄንን። እሺ ተባረኩ። ባይ